ሀገራችን ሰላም በላይ የቤተ ክርስቲያን ሰላም እያሳዘነኝ ነው። እዚህ ከመጣው እንኳን መዓት ሸክም ከራሴ ላይ እየወረደልኝ አሁን አገር ሰላም መሆን አለባት። አገርን የሚበጠብጠው ቄስ አይደለም ወይ? መነኩሴ አይደለም ወይ? መነኩሴው ጥግብ ብሏል። እውነት ነው። መነኩሴ መጣላት፣ መቧደን፣ አንዱ ገዳም በሌላ ገዳም ላይ መነሳት፣ አንዱ ገዳም ከሁለት መከፈል፣ ምዕመናን ሄደው መነኮሳትን ማሸማገል፣ ገዳም ማስታረቅ፣ እንዲያ ነው እድገት። ቄስ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴ የተጣላውን ፍቅር ማን ነው የሚያመጣው? ቤተ ክርስቲያን ሄጄ ያልተፈታልኝ ችግር የለም። እውነት ነው። በቤተ ክርስቲያን እርግጠኛ ነው እየነገደ የሚከስር እየተማረ የማይገባው እያሰበ የማይሳካለት ሰው ሁሉ በህይወታችን ውስጥ ስንኖር በጣም ትልቁ ጥያቄያችን እግዚአብሔር ለምንድን ነው ችግር የሚያመጣብን? ችግር ሲደርስብን ምንድን ነው ማድረግ ያለብን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለች። አሁን ምዕመናን በካህናት፣ ምዕመናን በጳጳሳት፣ ምዕመናን በሲኖዶስ፣ ሲኖዶስ በምዕመናን ብናመካኝ መፍትሄ የለውም። መፍትሄው ምንድን ነው? እኔ 2-3 ሰዎች በጣም ትልቅ ሰዎች ነግረውኛል። በእውነት ማለት የሚሻለው ለቤተ ክርስቲያን ብሔራዊ ንስሐ ነው መፍትሄው ብለው የነገሩኝ ሰዎች አሉ። አሁን ዛሬ ቤተ ክርስቲያናችንን ኢትዮጵያን ብትመለከቷት ችግር ውስጥ ናት። እውነት ለምን የቤተ ክርስቲያን ችግር በፖለቲካ አይፈታም። የቤተ ክርስቲያን ችግር በቤተ ክርስቲያን ነው የሚፈታው። እኔ ቤተ ክርስቲያን የምታሳዝነኝ እኛ እጅ ላይ መሆኗ ነው። በቃ በጣም ነው የምታሳዝነኝ። እናንተ የምታዩት ቅዳሴ የሚቀድስ ቄስ አለማጣታችን ነው የምታዩት። በዚህ ከቀጠል ግን እኔ ዝም ብሎ ከ10 ዓመት ቀጥሎ የምንፈርሱላ ነው የሚመስለኝ። የድሮዎቹ አባቶች የቤተ ክርስቲያንን ሰላም ጠብቀው የሀገር ሰላም ይጠብቁ ነበር። ዛሬ ደግሞ የቤተ ክርስቲያንን ሰላም ነስተን የሀገር ሰላም እየነሳ። ሁላችሁ ስለ ግል ችግራችሁ መጸለይ አቁማችሁ ስለ ቤተ ክርስቲያን ችግር ጸልዩ። ያመማችሁ ትኖራላችሁ፣ ብዙ ጭንቀት ያለባችሁ ትላላችሁ። እናንተ ለቤተ ክርስቲያን ጸልዩ፣ ክርስቶስ የእናንተን ችግር ይፈታል። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ለቀዳማዊነቱ ትናንት፣ ለማዕከላዊነቱ ዛሬ፣ ለዳህራዊነቱ ነገ የሌለው የመጀመሪያውና የመጨረሻው ካህሌ ኩሉ ባሕረ ምሕረት ታጋሽ እግዚአብሔር ፈጣሪያችን ዓመታትን በወራት ወራትን በሳምንታት ሳምንታትን በዕለታት እየተካ እያፈራረቀ በክረምት በሌላ በበጋ መፈራረቅ በዝናብ እያበቀለ በፀሐይ እያበሰለ የሚመግበን ቸሩ አምላካችን እግዚአብሔር ላደረገልን በጎን ስራና ቸርነቱ ሁሉ ስሙ የተመሰገነ ይሁን። በድጋሚ እንደምን ቆያችሁ? ቸርነት የባህሪ ገንዘቡ አምላካችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማረው ችግራችንን ወደ እግዚአብሔር ቤት መውሰድ በሚል ርዕስ ነው የምንማማረው። እስኪ በሉ አንድ ጊዜ ችግራችንን ወደ እግዚአብሔር ቤት መውሰድ። ድገሙ እንደገና። ችግራችንን ወደ እግዚአብሔር ቤት መውሰድ። ድጋሚ በሉ። ችግራችንን ወደ እግዚአብሔር ቤት መውሰድ። በዚህ ርዕስ ነው የምንማማረው። ምዕራፍና ቁጥር የለውም። ችግራችንን ወደ እግዚአብሔር ቤት መውሰድ በሚል ርዕስ ነው የምንማማረው። ምዕራፍና ቁጥር ቀስ እያልን ነው የምናመጣ ማለት ነው። ቀስ እያልን ለየጉዳዮቹ ምዕራፍና ቁጥር እናመጣላቸዋለን ማለት ነው። ችግራችንን ወደ እግዚአብሔር ቤት መውሰድ ነው። እንግዲህ እንደምታውቁት የሰው ልጅ በእግዚአብሔር አርአያና አምሳል ከተፈጠረ ጀምሮ ከነችግሩ አልተፈጠረም። እግዚአብሔር ሰውን ችግር ጨምሮ አልፈጠረውም። ችግር አልነበረበትም። ችግርን ያመጣው ራሱ የሰው ልጅ ነው። በሰው ልጅ ችግር አልነበረም። ሰብሰ እንዘ ክቡር ውእቱ ኢያእመረ
ወኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌላቸው እንደ እንስሳት ሆነ ይላል። እንግዲህ ችግር የምንለው በዚህ ዓለም ማጣት፣ ጤና መታመም፣ ልብስ ማጣት፣ ፍርሃት፣ ሞት፣ እንደዚህ ያሉ ነገሮች በሙሉ መዋረድ ችግሮች ይባላሉ። መጎስቆል፣ እነዚህ ችግሮች ናቸው። ስለዚህ የመጀመሪያው የሰው ልጅ ችግር አልነበረበትም። የእውቀት ችግር አልነበረበትም። መዝሙር 48 ላይ እንደተጻፈው ሰብእሰን ዘክቡር ውእቱ፣ ሰው ክቡር ነበር አላወቀም፣ ባለ አእምሮ ነበር አእምሮ እንደሌላቸው እንስሳት ሆነ ተብሎ የእውቀት ባለጸጋ ነበር። ከባለጸግነቱም የተነሳ በምድር ላሉ እንስሳትና አራዊት ሁሉ ስም ያወጣላቸው የሰው ልጅ ነው። እንግዲህ ተመልከቱ፣ ለእጽዋት፣ ለአዝርዕት፣ ለአትክልት ሁሉ ስም ያወጣ የሰው ልጅ ነው። ይህ የእውቀት ባለጸግነት ነው። አሁን እኛ ለ10 እንስሳት እንኳን ስም አውጥተን ያልቅብን ነበር። አዳም ለ1000 እልፍ ለማይቆጠሩ እንስሳት፣ አራዊት፣ እጽዋት ሁሉ ስም አውጥቷል። የእውቀቱ ባለጸግነት ነው። አባታችን አዳም እና እናታችን ሔዋን የእውቀት ባለጸጎች ናቸው። የሀብት ባለጸጎች ናቸው። እግዚአብሔር አምላካችን በኦሪት ዘፍጥረት ምዕራፍ 2 ላይ አባታችን አዳምና እናታችን ሔዋንን ከሰማይ በታች ከምድር በላይ ያለውን ሁሉ ግዙ፣ ንዱ፣ ሁሉን ከሰማይ በታች ከምድር በላይ ያለውን ሁሉ የሰማይ አዕዋፍን፣ የምድር እንስሳትን፣ ምድርን ቅንይዋ ለምድር፣ ምድርን በጠቅላላ ግዙ ብሎ ስለሰጣቸው አዳምና ሔዋን ባለጸጎች ነበሩ። ሞት አልነበረባቸውም። ወነፋ እግዚአብሔር ውስተ ገጹ ለአዳም መንፈሰ ሕይወት፣ እግዚአብሔር በአዳም ላይ የሕይወት እስትንፋስን እፍ አለበት። አዳምም ሕያው እስትንፋስ ያለው ፍጡር ሆነ ተብሎ እንደተነገረ ሞት የሚያስፈራቸው ወይም ጤና የሚያውካቸው አልነበሩም። የጤና ችግር የመጣው ከኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ጀምሮ እርግምተ ትኩን ምድር በእንቲአከ ሶከ ወአሚከላ ለይብቁልከ፣ ምድር በአንተ ምክንያት የተረገመች ትሁን፣ ምድርም እሾህና አሜከላን ታብቅልብህ ተብሎ እንደተነገረው በሰውነቱ ላይ ምድር የተባለ የሰው ልጅ ሰውነት ነው። እሾህ አሜከላ ደግሞ የተባሉ በሰው ሰውነት ላይ የመጡ ደውያት ናቸው እና ደግሞ ፍትወታት፣ እኩያት፣ ክፉ ሀሳቦች ናቸው። ስለዚህ አዳም የጤና ችግር አልነበረበትም። ሞት አያስፈራውም። ሕያው ፍጡር ተደርጎ የተፈጠረ ነው። የሚበላው የሚጠጣው አልቸገረውም። ፍሬን በተሞሉ ዛፎች መሃል በገነት 4 ወንዞችን እየጠጣ እንዲኖር የተፈጠረ ነው። እግዚአብሔርም ለአዳም የብርሃን ልብስ ሰጥቶት ብርሃን የለበሰ ነበር አባታችን አዳም። ስለዚህ የሰው ልጅ ምንም ችግር የለበትም ነበር ማለት ነው። በኋላ ችግርን አመጣ። ሕግ ሲያፈርስ ችግር መጣ። ችግር ቀድሞም ሆነ ዛሬ የሚመጣው በሕግ መተላለፍ ነው። ችግር የሚመጣው እኛን ለማረም። ችግር ወይ እኛ ሕግ ተላልፈን ይመጣል ወይም ደግሞ ሕግ የተላለፉ ሰዎች በእኛ ላይ ያመጡታል። ከዚህ ውጭ አይመጣም። ወይም እኛ ሕግ ስንተላለፍ ችግር ይመጣል፣ ወይም ደግሞ እኛ ሕግ እንዳንተላለፍ ለጥበቃ ችግር ይመጣል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ወተውበኒ መላከ ሰይጣን ዘይደጉጸኒ ወዘይኮርአኒ ርእሴ ከመ ኢይትአበይ ይላል። ራሴን የሚቀጠቅጠኝ ጎኔን የሚወጋኝ የሰይጣን መልእክተኛ የሆነ ደዌ ተሰጠኝ፣ ይህም በተሰጠኝ ጸጋ እንዳልታበይ ነው ይላል። ስለዚህ እግዚአብሔር ምን ያደርጋል መሰላችሁ? አንደኛ ችግሮቻችንን ለማስተካከል በሕግ መተላለፍ ያመጣነውን ኃጢአት ለማንጻት እግዚአብሔር በእኛ ላይ ችግር ያመጣል። ዳዊቱን ከኃጢአቱ ለማንጻት ስደት እንዳመጣበት፣ መጻጉዕን ለማንጻት
ደዌ እንዳመጣበት፣ ሕዝቅያስን ለማንጻት ምን እንዳመጣበት፣ ሕዝቅያስን ለማንጻት ጦርነት እንዳመጣበት፣ ኢሳይያስን ደግሞ ወደ እሱ ለማቅረብ ለምጽ እንዳነጻበት። ስለዚህ መከራዎች የሚመጡት አንደኛ እኛን ለማንጻት ነው። ሁለተኛ ደግሞ ችግሮች ወደኛ የሚመጡት እኛን ለመጠበቅ ነው። ለምሳሌ ለቅዱስ ጢሞቴዎስ ደዌ ተሰጥቶት ነበረ። ምክንያቱም ወጣት ጳጳስ ስለነበረ እንዳይፈተን እግዚአብሔር ደዌ ሰጥቶታል። ስለዚህ ቅዱስ ጳውሎስ ኢትስታይ ማየራቆ አላ ተወስዳ ጠወይን በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ሆድህ በሽታ ጥቂት ወይን ጠጣ፣ ውሃ ብቻ አትጠጣ ብሎ ያዘዘው ይሄ ውርዝውናውን ለመጠበቅ የተሰጠው ደዌ ስለነበረ ነው። ወይም ስለ ገድሉ ጽናት፣ ሁልጊዜ ስለ ገድሉ ጽናት ደዌ ይሰጠዋል፣ እንዲጠበቅ ነው። አንዳንዱን እንዳይወድቅ ለመጠበቅ መከራ ይሰጠዋል። አንዳንዱን ደግሞ ጸጋውን እንዳያጣ እንዳይታበይ ጸጋ ይሰጠዋል። አንዳንዱን ስለታበየ ደዌ ይሰጠዋል። ስለታበየ ደዌ ይሰጠዋል። ስለዚህ ችግሮች የሚመጡት ለዚያ ነው። የሚያስፈራሩ ሰዎች፣ የሚያስቸግሩ ሰዎች ጭምር የሚላኩት እግዚአብሔር ሰዎችን ለመፈወስና ለመጠገን የሚልካቸው ናቸው እና ችግር ያለኛ አይመጣም። እግዚአብሔር ግን ክፉ ነገርን አይፈጥርም። በያዕቆብ መልእክትም ላይ ሲናገር እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንም፣ ሰው በገዛ ፈቃዱ ይፈተናል እንጂ ይላል። ስለዚህ የምናመጣው በእኛው ፈቃድና ሕጸጽ ምክንያት ነው የሚመጣው። አንዳንዱን ደግሞ ስለተሰጠን ጸጋ በእግዚአብሔር ፊት መስክረን የእግዚአብሔርን ፍቅር እንድንገልጽና እንድናሳውቅ መከራ ወደኛ ይላካል። ፍቅራችን እንድንገልጽ የሚያነዋውጹ የመከራ ወጀቦች መጥተው በእነዚያ መካከል ለእግዚአብሔር ያለን ፍቅር ሳይጎድል ቀርቶና ሳናማረር ቀርተን እግዚአብሔርን መውደዳችን እንድንገልጽ ችግሮች ወደኛ ይላካሉ። ስለዚህ ችግር ወደኛ የሚመጣበት ምክንያት በጣም ብዙ አይነት ነው። አዳምን ስለዚህ የተሰጠውን ጸጋ እንዲያውቅ ለማስላት ለማስተካከል ችግሮች ተልከውበታል። ለቅጣትም ይላካል ችግር። ስለዚህ አዳም አዋቂ ነበር፣ እውቀት የሌለው ሆነ፣ እውቀት ተነሳው። ከዚያ በኋላ በአዳም ኃላፊያት መጻያት በህሊናው ይወጡለት ይወርዱለት ሁሉን ያውቅ የነበር አዳም፣ እሱና ልጆቹ ግን እውቀት ከነሱ ተለይቶ በወረቀት ጽፈው የሚያጠኑ የሚደክሙ በትምህርት ቤት የሚገቡ ሊሆኑ የተገባው ከዚህ የተነሳ ነው። ይሄ ችግር መጣ። የእውቀት ችግር መጣ። የደዌ ችግር መጣ። ክፉ ሐሳብ በአዳም ይነዋወጽበት ጀመረ። በጣም ብዙ ችግሮች በአዳም አይምሮ መውጣት መውረድ አበዙ ማለት ነው። ይሄ የመጣው ችግር እግዚአብሔርሰ ኢገብረ ሞተ አላ ጸውዕዎ ረሲያን ወአምሰልዎ አርከ፣ እግዚአብሔር ሞትን አልፈጠረም፣ ነገር ግን ሕጉን የዘነጉ ሰዎች ጠሩት፣ እነሱም ባልንጀራ አደረጉት እንጂ ብሎ ሰሎሞን በመጽሐፈ ጥበብ ምዕራፍ 2 ላይ እንደነገረን እግዚአብሔር ችግርንና ሞትን ጨምሮ አልፈጠረም። ለችግር ግን እንደሚስማማ አካልን ሰጥቶ ፈጥሮናል። አሁን እንግዲህ ከዚያ የተነሳ ጀምሮ የሰው ልጅ ይቸገራል። ከልብስ ይቸገራል፣ ከምግብ ይቸገራል፣ ሰላም ይቸገራል፣ ጤና ይቸገራል፣ እውቀት ይቸገራል፣ ብዙ ነገር ይቸገራል። በክፉ ሐሳብ ይቸገራል። ሀገር ጥሎ ይቸገራል። ብቸኝነት ያስቸግረዋል። ውጣ ውረድ፣ በጣም ብዙ ነገር የሰው ልጅ ጭንቀት ያስቸግረዋል። ስለዚህ በችግር የምናሳልፍ ሆነናል። ራሳችን እንዘባይሉ ውእቱ አንደየ ርእሶ እንዘ ንጉሥ ውእቱ አቅነየ ርእሶ ይላል አትናቴዎስ በቅዳሴው። አዳም ባለጸጋ ነበር፣ ራሱን ድሃ አደረገ። ንጉሥ ነበር፣ ሊገዛቸው ለተፈጠሩት ፍጥረታት ራሱን አስገዛ ብሎ እንደነገረን ራሳችንን ድሃ አደረግን። በፈቃዳችንም ችግርን ስበን ጎትተን አመጣ ነው። ከዚያ የተነሳ እንግዲህ ችግሮችን እግዚአብሔር ደግሞ ቸር ስለሆነ በአንድም በሌላም መንገድ እኛኑ ለማስተካከል ወደኛው ችግሮች እንዲመጡ ያደርጋቸዋል። እንደ ማህበር ይላክብናል፣ እንደ ሀገር ይላክብናል፣ እንደየግላችን ይላክብናል፣ እንደየቤተሰብ ይላክብናል። ስለዚህ ችግር የሚመጣው ቅድም እንዳልኳችሁ ለእግዚአብሔር ያለንን ፍቅር እንድንገልጽ፣ ከኃጢአታችን እንድንነጻ፣ ጸጋችን እንዲጠበቅልን፣ እንዳንወድቅ ደግሞ ለመጠበቅ፣ ከወደቅን ደግሞ ጥሪ ለማድረግ፣ በንስሐ ለመጥራት፣ በእነዚህ 5 ምክንያቶች እግዚአብሔር በአባትነቱ እንክብካቤ ችግር ወደኛ እንዲመጣ ያደርጋል ማለት ነው። ለምሳሌ አንድ ነገር ልንገራችሁ። አባ ጊዮርጊስ
ዘጋስጫ ትምህርት እምቢ ባይለው ኑሮ የድንግል ማርያም ፍቅር ይሄን ያህል ይጸናለት ነበር? አይጸናለትም። ትምህርት እምቢ ብሎት እመቤታችን በምልጃዋ ዕውቀት ስትገልጽለት የእመቤታችን ፍቅር በዚያው በስቶለት ቀረ ማለት ነው። ስለዚህ አንዳንድ ጊዜ የምንፈልጋቸውን ነገሮች እግዚአብሔር ያስረዝማቸዋል፣ ጊዜያቸውን ያርቃቸዋል፣ ሳናገኛቸው እንድንቆይ ያደርጋል። አንዳንድ ጊዜ እጃችን ላይ ያለውን ነገር ይወስደዋል። ምክንያቱም ያለን ነገር ወደ እግዚአብሔር ለመቅረብ እንቅፋት የሚሆንብን ከሆነ እሱን ይወስደዋል። ለምሳሌ በዘመድ መከበባችን እግዚአብሔርን እንዳናስታውስ ካደረገን ብቻችን ያደርገናል። ሀብታም መሆናችን ወደ እግዚአብሔር እንዳንቀርብ ካደረገን እግዚአብሔር ሀብቱን ይወስደዋል። ጤነኛ ሆነን እግዚአብሔርን ማስታወስ ካቃተን እግዚአብሔር ጤናችንን ያጎለዋል። እነዚህ ሁሉ እግዚአብሔር እሱ በምህረቱ ፍጥረትን የሚንከባከብባቸው ጥሪዎች ናቸው። ወደ እሱ የሚጠራበት የምህረት ደብዳቤዎቹ ናቸው። እያንዳንዱ ወደ ህይወታችን የሚመጡ ችግሮች በሙሉ ወደ እግዚአብሔር እንድንዞር ነው። በጣም ብዙ ነገሮችን እየሞከርን አልሳካ ሲል እነዚህ ሁሉ መጥሪያ ናቸው። እየነገደ የሚከስር፣ እየተማረ የማይገባው፣ እያሰበ የማይሳካለት ሰው ሁሉ ወደ እግዚአብሔር እንዲዞር መጥሪያ ደብዳቤዎች ናቸው። ስለዚህ እግዚአብሔር አምላካችን በባህሪው ምስጉንና ቸር የሆነው እሱ እኛን ለመንከባከብ ችግሮች ያመጣል። ከዚያ የተነሳ የሰው ልጅ በችግር የሚኖር ሆኗል ማለት ነው። አሁን በህይወታችን ውስጥ ስንኖር በጣም ትልቁ ጥያቄያችን እግዚአብሔር ለምንድን ነው ችግር የሚያመጣብን? ለምሳሌ እንደው መጽሐፍ ቅዱስን ሳንለፋ ቢገልጽልን ምን አለ? እሱኑ እንድናመልከው ነው። ቅዳሴ ቢገልጽልን ምን አለ? ድጓ ቢገልጽልን ምን አለ? አቋቋም ቢገልጽልን ምን አለ? መጽሐፍ ቢገልጽልን፣ ዝማሬ ቢገልጽልን ምን አለ? እንደው እሱን ለማመስገን አይደል? እንደው ምን አለ? ሰይጣንን እንደው ቢያሸንፍልን ምን ጨነቀው? እንደው ቢያሸንፍ እሱን ብቻ ብናመልከው አይሻለውም? እግዚአብሔር እንደው ምን ጨነቀው? ዝም ብሎ ቢሰጠንስ ራሱ እንደው እግዚአብሔር የሆነ ነገር ዝም ብሎ ቢያሟላልን ምን? ይሄ የእግዚአብሔርን ምሕረት የሚገባን አዳም እኮ ይኸውላችሁ ተቸግሮ ያላገኘው ጸጋ ሆኖ ነው። አንድም እኮ የቀለለበት ተቸግሮ ያላገኙት በሜዳ የተናቀ ነገር። ብዙ ጊዜ ውጭ ሀገር ዘመድ ያለው ሰው የብር ጥቅም አይገባውም ማለት ውጭ ሀገር ብር እየላኩ የሚያስተምሩት አሁን አክስቱ ወይም ትልቅ እህቱ ወይም አባቱ ውጭ ሀገሩ ነው ብር የሚለኩለት ሰው ዝም ብሎ ላኩ ብቻ ነው። የብር ጥቅም አይገባውም። እንዴ ለ2 ሺህ ብር ነው እንዴ ይላል። ያለፉበት ብር በጣም ቀላል ነው። አንድ ብር ራሷ ቀላል ናት። ታውቃላችሁ አይደል? ልጅ ሆነን ወጥ ሲጨመረልን እናት አባታችን እምቢ ሽሮ ብቻ አልበላልሽም እንላለን። እናት አባታችን ያን ሽሮ እንዴት ብለው ጥረው ግረው እንዳመጡት የሚያውቁት እናት አባቶቻችን ናቸው። እኛ ግን ሽሮውን ብቻ ነው የምናየው፣ እንዴት ዋጋ እንደተከፈለበት። ምናልባትም ተበድረውም ሊሰሩ ይችላሉ፣ የሌለ ሆኖ ማለት ነው። እነሱም ጦም አድረው ሊሆን ይችላል፣ በሬ ተሽጦ ሊሆን፣ በጣም ብዙ ነገር ዋጋ ተከፍሎበት አንድ ሰው ብር ሲሰጠን ሌት ተቀን ቆሞ ሰርቶ ሊሆን ይችላል። እኛ ግን አይገባንም እና ጸጋን ካለፉበት ያቀሉታል። እግዚአብሔር እንዲገባን ስለሚፈልግ ደግሞ በጣም ደስ የሚለው ግን ምን መሰላችሁ? የሰው ልጅ ምን ያህል ክቡር እንደሆነ ከአምላኩ ጋር መስራቱን እንዲያውቅና ይህን ዓለም እግዚአብሔር ብቻ ሳይሆን የሰው ልጅም የሚያሸንፈው ቀላል መሆኑን ለማመልከት የሰው ልጅ እንደ አምላኩ አሸናፊ መሆኑን ለማመልከት የአሸናፊነትን ጸጋ አብሮ ለማሳተፍ ነው እንጂ እግዚአብሔር እያንዳንዱን ችግሮቻችንን ዝም ብሎ ቢያቀላቸው ይችላል። ስለዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ እንደነገረን እስመሃለወክሙ በዓለም ሕማመ ትርከቡ ወኀቤሰ ሰላመ ትርከቡ፣ በዓለም ሳላችሁ መከራ አለባችሁ፣ በእኔ ዘንድ ግን ሰላም ታገኛላችሁ። ወባይቱ ጽንዑ እንከ እስመ አነ ሞይክዎ ለዓለም፣ ግን አይዟችሁ ጽኑ፣ እኔ ይህንን ዓለም ድል ነስቼዋለሁና ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ማሸነፍ ለመስጠት የሰው ልጆች በራሳቸው እንዲፍጨረጨሩ ያደረገ ለዚህ ነው። እንዲፍጨረጨሩ፣ ራሳቸው እንዲጥሩ፣ እንዲግሩ። ልጅ ሁልጊዜ በእናቱ ጀርባ ታዝሎ አይኖርም፣ እርምጃ ያስተምሩታል እንጂ። ሲራመድ ግን ሊወድቅም ሊነሳም ይችላል። እግዚአብሔር ሁልጊዜ እሱ ሁሉን ነገር አይሰራልንም፣ እኛም ጭምር እንድንሰራ እየወደቅን እየተነሳን እንድንሮጥ እንድንፍጨረጨር ይፈልጋል። ይህ ማለት በአሸናፊነቱ ባህሪ ሱታፌ አምላክን ሲሰጠን ነው እግዚአብሔር ይህንን የሚያደርግበት ምክንያት። ስለዚህ ችግር የሚመጣው ለዚህ ነው። አሁን እንደ ችግር የሚመጣው በዚህ ምክንያት ከሆነ ችግር ሲደርስብን ምንድን ነው ማድረግ ያለብን የሚለውን
አንዷን ብቻ ነው ዛሬ የምናየው። የዛሬው ርዕሳችን ችግሮቻችንን ወደ እግዚአብሔር ቤት መውሰድ ነው። ዛሬ ምን ወደ እግዚአብሔር ቤት መውሰድ እንጂ ችግር ሲደርስብን እንዲናደርግ የሚል ስለ ችግር መፍትሄ በጣም ብዙ ነገር መማር አይደለም። ግን ችግር ሲደርስብን መጀመሪያ ማድረግ ያለብን ምንድን ነው ሲባል ችግሩን ወደ እግዚአብሔር ቤት ይዞ መሮጥ ነው። ስለዚህ የመጀመሪያው ማድረግ ያለብን ይገባኛል ብሎ መቀበል ነው። ይገባኛል ብሎ መቀበል፣ ይህ ነገር ሊደርስብኝ ይገባል ብሎ ነው። የመፍትሄ መጀመሪያው እሱ ነው። አያችሁ፣ በቀኝ የተሰቀለው ወንበዴ አዳምን ቀድሞ መንግስተ ሰማያት የገባበት ምክንያት በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ የምናገኘው ታሪኩን አዳምን ቀድሞ ገነት የገባበት አንዱ ምክንያት ምንድን ነው? ንነሰ ዘበርቱ ተፈደይነ፣ እኛ በሚገባን ተፈረደብን ነበር ያለ። በኃጢአታችን ተከፈለን። ይህንን ሲያምን ነው የሰማይ ደጅ የተከፈተለት፣ ጌታም የምሕረት ፊቱን ያዞረለት። እኛ በሚገባ ነው የተሰቀልነው ነበር ያለ። ያኛው ግን በግራ የተሰቀለው ክርስቶስን ነበረ ሐሳብ ይከስ የነበረው። አምላክ ከሆንክ እስቲ አንተ ራስህን አድንና ከዛም እኛም አይተን እንመንብህ እያለ በክርስቶስ ይመጻደቅ ነበር። መፍትሄ የሚፈልግ ሰው እግዚአብሔር ላይ ጣቱን አይቀስርም። ጌታ ሆይ ምን አድርጌ ነው ለምን እንዲህ አደረክብኝ አይልም። በሚገባ ተፈረደብኝ ነው የሚለው። ሲያንሳይ ነው ይሄ ለእኔ ትንሽ ነው፣ እንደ በደሌ ብዛት፣ እንደ ኃጢአቴ ብዛት፣ እንደ ልቡናዬ ጽናትና መደንደን፣ እንደ ስንፍናዬ፣ እንደ ክፋቴ ይሄ ሲያንሳይ ነው ብለን ስንቀበል ያን ጊዜ እግዚአብሔር በምሕረት አይኖቹ እኛን መመልከት ይጀምራል። ከዛ ይሄንን ካደረግን በኋላ ምንድን ነው ማድረግ ያለብን? መፍትሄውን ይዘን ወደ እግዚአብሔር መሮጥ ነው። አሁን ለምሳሌ እንጉላችሁ ቅዱስ ዳዊት ምንድን ነው ያደረገው? መዝሙር 6 ቁጥር 1 ላይ ችግር በደረሰበት ጊዜ የጸለየው ነው። ምንድን ነው ያደረገው? የገዛ ልጁ ቤተ መንግስቱን ቀምቶ የዳዊቱን ሚስቶች በአደባባይ አጎሳቁሎ አዋርዶ አባቱን አሰደደ። የዚህ ጊዜ ምን አለ? እኔ ምን አደረግኩ? ልጄን ምን በደልኩት? ወደ ልጁም አልቀሰረም። ምን አርጌው ነው ይሄ ክፉ ልጅ እንዲህ የሚያደርገኝ አላለም። ችግር ሲደርስበት ወደ አቤሴሎም ሳይሆን የቀሰረው ወደ እግዚአብሔር ነው የዞረው። ምንድን ያለ? እግዚኦ በመዓትከ ይትቅስፈኒ ወበመቅሰፍትከ ይትገሥጸኒ ተሳለኒ እግዚኦ እስመ ድውአነ ወፈውሰኒ እስመ ታውካይ ጽምቴ። አቤቱ በቁጣ አትገስጸኝ፣ በመዓትህም አትቅሰፈኝ። 7 ትካትን 7 ሰዶምን ባጠፋህበት መቅሰፍትህ አትገስጸኝ፣ አታጥፋኝ። የኃጢአት ድውይ ነኝና ይቅር በለኝ ነበር ያለ ማለት ነው። አያችሁ፣ 2 ነገር ቅዱስ ዳዊት ለችግሩ መፍትሄ አመጣ። ከሞቀ ከደመቀ የወርቅ ዘውድ ደፍቶ ወላንሳ ከተነጠፈበት አልጋ ዙፋን ላይ ይኖር የነበረ ዳዊት፣ ሺህ በቀኙ ሺህ በግራው የሚረበረብለት ዳዊት እንደ ከርታታ ወፍ በረሃ ለበረሃ ሲንከራተት እንዴት የገዛ ልጄ በእኔ ላይ ይሄን ያነሳብኛል ብሎ ወደ ጠላቱ አልቀሰረም፣ እግዚአብሔርን አላማረረም። ያደረገው ድውይ ነኝና ፈውሰኝ ነው። አሁን ልብ በሉ፣ ችግር ሲደርስብን መጀመሪያ ማድረግ ያለብን የችግሩን ምክንያት ራሳችንን ማድረግ ነው። የመጀመሪያው ማለት እኔ ነኝ። እኛ በሚገባ ነው የተከፈለን። ትንቢተ ዳንኤል ምዕራፍ 9-10 ስታነቡ ነቢዩ ዳንኤል ሲጸልይ በሚገባ እንደ ኃጢአታችን ተከፍሎናል የሚለው። ይህንን ሁሉ ያመጣህብን በኃጢአታችን ነው። ስለዚህ እኔ ነኝ ማለት እነገሌ እኮ ናቸው፣ እገሌ እኮ እንዲህ ያደረገኝ ከማለት እኔ ነኝ። እግዚአብሔር መቅሰፍት ሲያመጣ ሰው ወደ ሁለት ነገር ነው ፊቱን ማዞር ያለበት። የመጀመሪያ ወደ ራሱ፣ ቀጥሎ ወደ እግዚአብሔር ነው። መጀመሪያ የሰው ልጅ ችግር ሲመጣ፣ መከራ በር ሲያንኳኳ መጀመሪያ ሰው ማዞር ያለበት ፊቱን ወደ ራሱ ነው። ፊቱን ወደ ራሱ ያዞረ ሰው ምን ያደርጋል? እግዚአብሔር ያየብኝ ስህተት ይኖራል። በትንቢተ ኢሳይያስም ላይ ስታነቡ ምዕራፍ 38 ላይ ምንድን ነው ያደረገው? ሕዝቅያስን መከራ በመጣበት ጊዜ ነቢዩ ኢሳይያስ መጥቶ ምንድን ነው ያለው? ስራ ቤተከ እስመ ትመውት ወይትሐዩ፣ ትሞታለህ እንጂ አትድንምና ቤትህን አስተካክላለሁ።
ይሄ ምንድነው? መከራ ሲመጣልህ ወደ ራስህ ዙር ማለት ነው። ወደ ቤትህ ያለው ሰውነትህ ማለት ነው። ወደ አንተ ዙር ነው። አሁን ዳዊትም ወደ ራሱ ነው የዞረ። ኢሳይያስም ሕዝቅያስን ያዘዘው ወደ ራስህ ዙር፣ ቤትህን አስተካክል። ምን የቤት ስራ አለ? ቤትህ ውስጥ ምን ጉድፍ አለ? ይህ ችግር የመጣብህ ቤትህ ስላደፈ ነው። ቤትህ ስለጎደፈ ነው። ቤትህ ውስጥ የጎደለ ነገር አለ፣ ያላሰናዳኸው ዕቃ አለ። ቤትህን አስተካክል፣ ወደ ቤትህ ዙር ነው ያለው። ሰሎሞን ምን ይላል? ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ይላል። ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ማለት አንገትህን ነቅንቀህ እሱን ወደ መቃወም ከምትሄድ ስህተቶችን ወደ ማየት ተመለስ ነው። ስህተቶችን ወደ ማየት ተመለስ። ክፉ ምላስ ራሳችን እንድንመረምር የሚላክ መመርመሪያ ደብዳቤ ነው፣ መጠይቅ ነው፣ እኛን የምንጠይቅበት። ስለዚህ ዳዊትም ወደ ራሱ ዞረ፣ ሕዝቅያስም ወደ ራሱ ዞረ። ቀጥሎ ሰው ወደ ራሱ ይዞርና ንስሐ ገብቶ ማረኝ አላበጀሁም ካለ በኋላ ሰው ችግሩን ወደ እግዚአብሔር ቤት ይዞ መሄድ ነው። አሁን እየነገርኳችሁ ነው። ችግር ሲደርስብን ምን ማድረግ አለብን? መጀመሪያ ወዴት ነው መዞር ያለብን ያልኳችሁ? አቤት፣ ወደ ራሳችን መዞር። ጥርቅም አድርጎ መጀመሪያ የሆነ ችግር እንዲህ እኮ እየታማህ ነው፣ እንደዚህ ደርሶብሃል፣ እንዲህ ልትደረግ ነው ተብሎ ማስፈራሪያዎች ገና ስንሰማ ቶሎ ብለን ኃጢአቶቻችንን ነቅሰን ወደ መጽሐፍ ነው መሄድ ያለብን። እነዚህን ችግሮች ወደ ማየት ራስን ወደ ማስተካከል መሄድ ነው። ቀጥሎ ወዴት ነው የሚኬደው? ወዴት ነው? ወደ እግዚአብሔር ቤት። ወደ እግዚአብሔር ቤት ስንሄድ ደግሞ ማድረግ ያለብን ምን ይመስላችኋል? 3 ነገር ነው የምናደርገው። አንደኛው በእግዚአብሔር ቤት ላለ ሰው ችግሮቻችንን ማቅረብ ነው፣ ንስሐ መግባት ነው። ይሄው ለኢሳይያስ መናገር ማለት ነው። ዛሬ ነቢዩ ኢሳይያስ ለሕዝቅያስ መፍትሄ እንዲያመጣ የጸለየበት የሚታሰብበት የሕዝቅያስ ታሪክ የሚታሰብበት ቀን ነው ዛሬ። ስለዚህ ለኢሳይያስ መናገር ነው። ለኢሳይያስ መናገር የሚለውን በምን ይተረጉሙታል? በካህናትና በመምህራን ይናገሩታል። የእግዚአብሔር ቃል ወደሚያውቅ ሰው ሄዶ ማማከር እና ለንስሐ አባት መንገር ነው። ምክንያቱ ለምንድን ነው? በተለይ እግዚአብሔር ፍቅር ነው አይደል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ማለት ምን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ናቸው ማለት ነው? ንገሩኝ እንጂ። ፍቅር ማለት ብዙ ሆኖ አንድ መሆን ማለት ነው። ሌላ የለውም። ፍቅር ማለት እኮ እሱ ነው። ብዙ ሆኖ አንድ መሆን ነው ፍቅር ማለት። ጠብ ማለት ደግሞ አንድ ሆኖ ብዙ መሆን ማለት ነው። መለያየት ማለት ነው። ፍቅር ሲሆን ደግሞ ወነሐውር ቤተ እግዚአብሔር በአሐዱ ልብ። እግዚአብሔር ፍቅር ነው ማለት እግዚአብሔር 3 አካል፣ አካሉ 3 ነው፣ አንድ ነው ማለት። ፍቅር ማለት በጣም ብዙ ብንሆንም እንደ አንድ ልብ ማሰብ ነው። ስለዚህ ምን ማለት ይመስላችኋል? ፍቅር ማለት እንደዚህ ከሆነ ትርጉሙ አሁን ለሰው እንድንናገር የሚያደርገን ለምንድን ነው? ለንስሐ አባት የምንነግር ለምንድን ነው? እግዚአብሔር ቀጥታ ይሰማናል? ይሰማናል። ለምንድን ነው እንደዚያ የምናደርግ? እግዚአብሔር ራሱ ህብረታዊ አምላክ ነው፣ የአንድነት አምላክ ነው። ስለዚህ የአንድነት አምላክ ስለሆነ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ስምዐ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪህ እግዚአብሔር አንድ ነው ይላል። ይሄ አንድ ነው የሚለው በዕብራይስጡም ቃል የተጻፈው አንድ ዋህድ ነጠላ ሲንግል የሚል ሳይሆን ዩናይትድ የሆነ የተዋሃደ ማለት ነው። አንድ የሚለው ነጠላ ለማለት አይደለም። እግዚአብሔር አምላክ አንድ ማለት ብቸኛ ነጠላ ለማለት ሳይሆን ምን ማለት የተዋሃደ የሚል እግዚአብሔር አምላክ አንድ ነው የሚባለው የተዋሃደ ለማለት እንጂ አካሉ ሲንግል ናት ለማለት አይደለም። የብሉይ ኪዳኑ ስር ቃሉም እንደዛ አይደለም፣ ስራው ቃሉም እንደዛ አይደለም። ስለዚህ የተዋሃደ ነው ማለት ነው። እግዚአብሔር የተዋሃደ ነው። ሥላሴ በተዋህዶ ተዋህዶ በስላሴ ነው። ተጋበው በተከፍሎ ተከፍሎ በተጋበው ምስጢረ ሥላሴ ይትከፈል ወይ ይትከፈል ይባላል። ይትከፈሉ በአካላት ወይ ይትከፈሉ በመለኮት፣ ይትሰለሱ በአካላት ወይ ተዋህዱ በመለኮት እንላለን። ስለዚህ እግዚአብሔር 3 አካል አንድ ጌታ እንደሆነ ሁሉ እኛም ምንድነው በህብረት ነው ምንድነው። ስለዚህ ሰው የራሱን ድነት በብቻው የሚፈጽም አይደለም።
ድነቱን የሚፈጽመው ህብረታዊ ሆኖ ነው። ለራሱ ድነት ኃላፊነት የሚወስደው ራሱ ነው። ነገር ግን ድነቱን እንዲፈጽም ግን ከሌሎች ጋር ሆኖ ነው የሚፈጽመው። ስለዚህ ንስሐ አባት የሚያስፈልገን ድነት ህብረታዊ ስለሆነ ነው። እግዚአብሔርን ራሱን ብናገኘው እንኳን ድነት ህብረታዊ በመሆኑ ምክንያት ወደ ካህን ይልከናል። እግዚአብሔር እስራኤልን ማናገር አቅቶት ያይደለ በሙሴ ያናገረው ወዶ አይደለም። በሐዲስ ኪዳን ክርስቶስ መካከለኛ ሆኖ ተገልጧልና ሌላ ያስፈልገንም የሚል ሰው ሊኖር ይችላል። ነገር ግን በሐዲስ ኪዳን በሐዋርያት ሥራ ምዕራፍ 9 ላይ እንደምንመለከተው ቅዱስ ጳውሎስን ጌታችን ኢየሱስ ክርስቶስ ራሱ ተገልጦ ካስተማረው ከጠራው በኋላ ከዛ ምንድን ነው ያለው? ምን ላድርግ ጌታ ሆይ ሲለው ሂድና ሐናንያ የሚባል ሰው ስላንተ ይጸልይልሃል፣ የምታደርገውንም ይነግርሃል ነው። አሁን ቅዱስ ጳውሎስ ጌታን ካነጋገረ በኋላ ነው ወደ ሐናንያ ሂድ ብሎ የላከው። ድነት ህብረታዊ ስለሆነ ነው። ህብረታዊ ነው፣ ትህትናም ነው። ጌታ የዮሐንስ መጥምቅ አምላክ ሆኖ ሳለ ግን ከብሉይ ኪዳኑ ሊቀ ካህናት ልጅ ከዮሐንስ መጥምቅ እጅ በታች ራሱን አስገዝቶ ዝቅ ብሎ እንደተጠመቀ ድህነትም ኦርቶዶክሳዊ ሰው ምን ትልቅ ሰው ቢሆን ከአንድ ሰው ፈቃድ ስር ስለ ክርስቶስ ብሎ ራሱን ያስገዛል። በእውቀት የሚበልጠው ሰው በእውቀት ከሚያንሰው ካህን በታች ይሆናል። በጉልበት የሚበልጠው ሰው ከኮሳሳው ካህን በታች ይሆናል። በሀብት የሚበልጠው ሰው ከድሃው ቄስ በታች ይሆናል። ስለዚህ ያለ መምህራን ትምህርትና ያለ ካህናት ንስሐ ሰጭነት ድህነት በገዛ ፈቃዳችን የምንፈጽመው አይደለም ማለት ነው። ይሄ ለንስሐ፣ ለኃጢአት፣ ለይቅርታ፣ ለቅድስና ብቻ አይደለም። ለምን ጭምር የሚጠቅም ነው? ስጋዊ ችግሮችና መከራዎች፣ ጦርነቶች፣ ረሃብ፣ በሽታ ይሄ ሁሉ በመጣ ቁጥር ወደ እግዚአብሔር መሄድ የመጀመሪያ ምርጫችን ነው። ማማከር ማለት ሳያማክሩ መስራት ተገቢ አይደለም። አንድ ሰው ለመነገድ እንኳን ቢሆን አባቶችን ማማከር አለበት። ለመነገድ፣ ለማረስ፣ ለመቆፈር አምነህ ተሰማራ አይደለም የሚለው ቅዱስ ዳዊት? አምነህ ተሰማራ ነው። ስለዚህ ሁሉም ነገር ማህበ እግዚአብሔር ይጸንዕ ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር የሆነ እንደሆነ ይከናወንለታል ብሏል ቅዱስ ዳዊት። ከእግዚአብሔር ተጀምሮ ነው የሚኬደው። ያዕቆብ የስጋውን ጎዳናም ቢሆን ከአባቱ ተመርቆ ቢጀምረው ነው ባለ 12 ልጅ የነገደ እስራኤል አባት የሀብትና የበረከት ልጅ የሆነው ተመርቆ ነው የሚጀመረው። እንኳንስ ከመምህራን ከካህናት ከእናት አባትም ተመርቀው ይጀምሩታል። ተመርቀው የጀመሩት ነገር ይሳካል፣ በበረከት የሚገኝ ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ብናለቅስ ብንጸልይ ይሰማናል አይሰማል? ይሰማናል። ግን እንዲሰማን የእግዚአብሔር ሰዎችን ማነጋገር ያስፈልጋል። የእግዚአብሔር ሰዎችን ማነጋገር፣ ከዛ ወደ እግዚአብሔር ቤት ነገሩን መውሰድ፣ ወደ መቅደስ ይዞ መግባት። ችግር ሲመጣብን ለሰው ከመንገራችን በፊት ወደ እግዚአብሔር ቤት ነው ዘን መሄድ ያለብን። ወደ እግዚአብሔር ቤት ይዞ መሄድ፣ ድምፅን አጥፍቶ ለአንድ አባት ብቻ ነግሮ ችግርን እየያዙ ቤተ ክርስቲያን መሮጥ። የእግዚአብሔር ቤት ምንድነው የሚላት ቅዱስ ዮሐንስ አፈወርቅ ሲናገር፣ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። ስለዚህ ሰው ሁሉ ታክሞ የሚመለስባት በእንተ ምጽዋት የሚለው መጽሐፉ ላይ ሲናገር የእግዚአብሔር ቤት ምንድናት ነው? ሐኪም ቤት ናት። ስለዚህ የዚህ ዓለም ችግር ደግሞ ምንድን ነው? ጌታ ምኑን የጠራው? ቅድም የሰጠኋችሁ ዮሐንስ 16:33 ላይ እስመ በዓለም ሀለወክሙ ሕማመ ትርከሙ፣ የዚህን ዓለም መከራ ምንድን ያለው? ሕማም ነው። ይህ ዓለም የሕማም ምድር ነው። ምድረ ፋይድ፣ ምድረ ጻይር ነው። ቆላተ ብካይ ነው ብለን በባለፈው ጊዜ እንማማር ትዝ ይለኛል። የልቅሶ ሸለቆ ነው የሚባለው ይህ ዓለም። የልቅሶ ሸለቆ መባሉ የማይሞላ ዓለም ስለሆነ ነው። የልቅሶ ሸለቆ ደግሞ የምናለቅስበት ነው። ባለመሙላቱ የሚያስለቅሰን ነው። ሳያስለቅሰን አያልፍም ይህ ዓለም። ስለዚህ በዚህ ባስለቀሰን ጊዜ የልቅሶ ሸለቆ፣ የመከራ ሸለቆ፣ የስቃይ አደባባይ በሆነው በዚህ ዓለም ውስጥ የምንታከምባት፣ ሰው በታመመው ቁጥር ወደ ሐኪሙ እንደሚሮጠው ሰው ድህነት ለማግኘት መጀመሪያ የሚሮጠው ወደ ቤተክርስቲያን ነው። ቤተክርስቲያን የሚሮጥ ሰው አምኖ ከተሰማራ ችግሩን ፈቶ ይመለሳል። እና በዛሬው በሐምሌ 12 የምንማረው ይሄንን ነው። ወደ ቤተ መቅደስ ሂዶ ችግሩን ይዞ መግባት። አሁን ችግሩን ይዞ መግባት ማለት ምን ይመስላችኋል? ለሕዝቅያስ ሰናክሬም ጽፎለት ነበረ ደብዳቤ።
ቦኑ ግልፎ ዘያድህን በኢየሩሳሌም በመኑ ተወኪለከ አለውከኒ። በውኑ በኢየሩሳሌም የሚያድን ጣዖት አለን? ሕዝቅያስ በማን ተማምነህ ነው አልገብርም የምትለኝ? ከጄ የሚያድንህ ያለ እንዳይመስልህ ብሎ የመገዳደር ደብዳቤ ላከለት። አሁን ልብ ብላችሁ ስሙ። የመገዳደር ሕዝቅያስ መጀመሪያ ከሰናክሬም ጋር ለመታረቅ ጥቂት መፍትሄዎችን ሞካክሮ ነበረ። ቤተ መቅደሱ ጨርሶ ከሚፈርስ ብሎ ቤተ መቅደስ የተለበጠችበትን ወርቅ እየላጠ ልኮለት ነበረ። አይ ወርቅና ብር ቸግሮኝ የመጣው መስሎሃልን? ይልቁንስ አንተምና ወደ እኔ ግባት ገብር ብሎ ላከበት። አሁን ምን አደረገ ሕዝቅያስ? መፍትሄው ሲያልቅበት ወደ እግዚአብሔር ዞረ። ብዙ ጊዜ ወደ እግዚአብሔር የምንመጣው ይህም ቢሆን መታደል ነው፣ ይሻላል። የአቅማችን ሞክረን ሲያቅተን ነው። ግን መጀመሪያውኑ ነበር ወደ እግዚአብሔር የሚመጣው። ከዚያ በኋላ ደብዳቤ ሲልክለት ሕዝቅያስ ደብዳቤውን ይዞት ወደ መቅደስ ገባ ይላል። ደብዳቤውን ይዞት። ይሄ ችግርን ወደ እግዚአብሔር ቤት መውሰድ ነው። ርእይ እግዚኦ ትዕይርቶ ለሰናክሬም፣ አቤቱ የሰናክሬምን መገዳደር ተመልከት ብሎ ደብዳቤዋን ወደ ታቦተ ጽዮን ወዳለችበት መቅደሱ ወዳለበት ይዞ ገባ ነው። ከዚያ በኋላስ ምን ሆነ? ወደ እግዚአብሔር ቤት ሄደ። ችግሩን ይዞት ሄደ። ደብዳቤውን ይዞት ሄደ። አንዳንድ ጊዜ ሰው ማስፈራሪያ እንኳን ወረቀት ቢጽፍብን መቅደስ ይዘን መሄድ ጥሩ ነው። ስድብ እንኳን ሰው በስልክ ቴክስት ቢጽፍብን ስድቡን ቢሆን እዞ መሄድ ወደ እግዚአብሔር በአንደበታችን መናገር። ችግርን ከሰው ቢወስዱት ችግር ተቀብቶ ይመለሳል። ችግርን ወደ እግዚአብሔር ከወሰዱት ግን እኛ ችግራችን ለቆን ወቆም ሀገሪነ ውስተ ጻድቅ ኢየሩሳሌም፣ ችግሮቻችን በእኛ ላይ የቆሙት ችግሮች ጠፍተው እኛ ብቻችንን ቀርተን ያለ ችግር በእግዚአብሔር ቤት እንቆማለን። ችግር ይዘው የሮጡ እግሮቻችን ያለ ችግር በደስታ ይቆማሉ። ከዚያ በኋላ ተመልከቱ። አሁን ምን አደረገ? ወደ እግዚአብሔር ቤት ሄደ። ችግሩን አመነ። ችግሩን ወደ እግዚአብሔር ቤት ይዞት ሄደ። ኢሳይያስን ጸልይልኝ አለው። አሁን የመልአኩ የቅዱስ ሚካኤል ረዳትነት ይመጣል። አባቶች በሚሉን ተመርተን ኃጢአታችንን ተናዘንና አቁመን ንስሐ መግባት ማለት ኃጢአትን ሄዶ ሪፖርት ማድረግ ማለት አይደለም። ዳግመኛ ወደ ኃጢአት አለመመለስ ማለት ነው። ኃጢአትን ማቆም ማለት ነው። ንስሐ ማለት ኃጢአትን ሪፖርት እያደረጉ በየጊዜው መናገር ሳይሆን ኃጢአትን ማቆም ነው። ኃጢአትን ማቆም። ንስሐ ሙሉ የሚሆነው መጀመሪያ ኃጢአትን ሲያቆሙት፣ ከዚያ ሲናገሩት፣ ከዚያ መልካም ሲሰሩ። 4 ነገር ነው ንስሐን ሙሉ የሚያደርገው። ኃጢአትን ማቆም፣ ኃጢአትን ማመን፣ ከዛስ መልካም ስራ መስራት። ኃጢአትን ማመን፣ ኃጢአትን ማቆም፣ መልካም ስራ መስራት እና በዚያው ጸንቶ ሲኖር ንስሐ ሙሉ ይሆናል እንጂ ኃጢአትን ዝም ብሎ ሂዶ መናገር ንስሐ አይባልም። መጽናት ነው። የንስሐ ፍሬ አፍሩ አይደል ያለ ማቴዎስ ወንጌል ምዕራፍ 3 ላይ ግበሩኬ ዘይደለወክሙ ፍሬ ዘይደለወክሙ ለንስሐ። ለንስሐ የሚያበቃ ፍሬና የንስሐ ፍሬ ተብሎ ይከፈላል። ለንስሐ የሚያበቃ ፍሬ ትምህርት ነው። የንስሐ ፍሬ ምግባር ነው። ስለዚህ እነዚህን ማድረግ ነው። ይሄንን ካደረገ በኋላ ከተናዘዘ በኋላ ተናዘዘ። በእግዚአብሔር ቤት ችግርን ወስዶ መጣል፣ ደብዳቤ ጽፎ ማስቀመጥ፣ ሄዶ ማልቀስ። እንዲህ ሲደረግ ምን ያደርጋል? ወዲያው መላእክት ይመጣሉ። እንግዲህ መላእክት ሁልጊዜ ንስሐ የሚገባን ሰው ለመርዳት ንስሐ ከማይገባ ሰው ይልቅ ይፈጥናሉ። ለምን ይመስላችኋል? ከቆመው ሰው ይልቅ የምንሮጠው የወደቀን ሰው ለማንሳት አይደለምን? ነው። መቼም የቆመን ሰው እንዳትወድቅ ብሎ አብሮ ከመቆም
የወደቀን ሰው ለማንሳት መሮጥ ይቀድማል። ስለዚህ መላእክት ከጻድቃን ጋር ከመሆን ይልቅ ኃጥአንን ለማንሳት ይፈጥናሉ። ንስሐ ከማያሻቸው 99 ነገደ መላእክት ይልቅ በአንድ ኃጢአተኛ መመለስ በሰማይ መላእክት ደስታ ይደረጋል። በአንድ ኃጢአተኛ መመለስ ማለት ምን ማለት ነው? ያ ሰው እግዚአብሔርን ማስቸገር የተወ ነው። ማሳዘን፣ መበደል ያቆመ ሰው ነው ያ ሰው። ለዚህ ነው መላእክት የሚደሰቱበት፣ ከዚህ በኋላ ፈጣሪያችን አይበድለውም ብለው። ሁለተኛ ደግሞ ወንድማቸው ነበረ፣ ያደፈ ወንድማቸው ሲነጻ፣ የታመመ ወንድማቸው ሲድን፣ የጠፋ ወንድማቸው ሲገኝ ደስ ይላቸዋል። መላእክት እንደ ትልቅ ወንድም ናቸው ብሎ ማር ይስሐቅ እንደነገረን፣ ሰው ደግሞ እንደ ትንሽ ወንድም ነው። ከማስታምሞት አሃው አብያን ዘለንኡሳን፣ ትልቅ ወንድሞች ለትንንሽ ወንድሞች እንደሚያዝኑ መላእክት ለሰው ልጅ እንደ ትንሽ ወንድም ያዝናሉ። ሲመለስ ደስ የሚላቸው ለዚህ ነው። ወዲያው ሕዝቅያስ ችግሩን ይዞት መቅደስ እንደገባ ሕዝቅያስ ከመቅደሱ ሳይወጣ መልአኩ ቅዱስ ሚካኤል 185,000 የሰናክሬም ወታደሮችን በስውር ጦር ማለት ሳይወጋቸው ዝም ብሎ አባቶቻችን እንደሚተረጉሙት ከረቂቅ የብርሃን ሰይፉ ጋት የምትባለው ከዚች እስከዚች ናት። ከዚህ እስከዚህ ጋት ይባላል። ይሄ ደግሞ ምንድነው? ስንዝር ይሄ ነው። ጋት ግን ከዚህ እስከዚህ ነው። አንድ ጋት ያህል መዞ ቢያሳያቸው 185,000 ወታደሮች እንደ ቅጠል ረግፈው አደሩ። እሱ ራሱ 15 እግረኛ 7 ፈረሰኛ ሆኖ አገሩን በፈረስ እየሮጠ አጋንንት የነጎድጓድ የመብረቅ ድምፅ እያሰሙት እየተሯሯጠ ሄዶ ወንዘ ይሰግድ ውስተ ሲድራቅ ቤተ አምላኩ ቀተልዎ ሶርሶር ደቂቁ ይላልና በጣዖቱ ቤት ገብቶ ሲሰግድ ልጆቹ አገሩን አስወርሰህ ሰራዊቱን አስፈጅተህ የመጣህ ገዝቼ ካረጀው በልቼ ካፈጀው ብለህ ነው እኛ በማናይ እንድንሾም ፈልግሃል ብለው የገዛ ልጆቹ በዘነዘላብ ነው አናቱን ብለው ገደሉት። ሕዝቅያስ ግን ቢዋጋ ኑሮ አያሸንፈውም። ብዙ ጊዜ ይገርማችኋል፣ ብዙ ጊዜ ሰዎች ሲጣሉን ከነሱ ጋር መዳረቅ እንወዳለን። መድኃኒቱ ግን ወደ እግዚአብሔር መዞር ነው። ወደ ጠላት ተዙሮ መፍትሄ መጥቶ አያውቅም። ወደ እግዚአብሔር ተዙሮ ነው። ወደ እግዚአብሔር መዞር ነው። ዓለም ስትቃወም የሚዞረው ወደ እግዚአብሔር ነው። ሲጀመር እግዚአብሔር ዓለም በተቃውሞ እንድትነሳብን የሚያደርገው ወደ እኔ ዙሩ ለማለት ነው። ፊቶቻችንን ለማስተካከል ነው። ብዙ ጊዜ የሰው ልጅ ከሚረባው ይልቅ የማይረባውን መምረጥ ይወዳል። በየቀኑ ነው ከእግዚአብሔር ወደ ዓለም ፊታችንን የምናዞረው። እግዚአብሔር ለሕዝቅኤል ምን እንዳለው ሰምታችኋል? ትንቢተ ሕዝቅኤል ምዕራፍ 8 ቁጥር 16 ላይ ምንድን ነው ያደርገው? 25 ሰዎች ያክል ጀርባቸውን ለቤተ መቅደሱ ሰጥተው ዙረው ተመልከታቸው፣ እንዴት እንደበደልኩ ይልኝ የሰው ልጅ ወይ ነው ያለው ለሕዝቅኤል። አቀማመጣቸውን አይታችሁታል? ምንድን ነው ያደረጉት? ከመቅደሱ ውስጥ ገብተው ጀርባቸውን ወደ መቅደሱ ዙረው ፊታቸውን ወደ ውጭ ዙረው ተቀምጠው ጣዖት ያመልካሉ እስራኤል። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 1 ጀምሮ እዚያ በኋላ ከመቅደሴ ጀምረህ ቅሰፍ ብሎ ቀይ ጉልማሳ ላከ ይላል። ከመቅደስ ጀምረህ ቅሰፍ ብሎ ፊታቸውን መዞር የሚባለው ሁለት ትርጉም ነው ያለው። ፊታቸውን ከመቅደሱ ፊታቸውን የዞሩ ሰዎች ይጠፋሉ ካልተመለሱ በስተቀር። ከመቅደስ ፊትን ማዞር ማለት አንደኛው ፈጣሪን ትቶ ፍጡር ማምለክ ማለት ነው። ፈጣሪን ትቶ ፍጡር ማምለክ፣ በፍጡር መመካት ከመቅደስ ፊትን መዞር ወይም ለመቅደስ ጀርባ መስጠት ይባላል። ፈጣሪን ትቶ ፍጡርን ተስፋ ማድረግ፣ በሰው መመካት፣ በገንዘብ መመካት፣ በዘመድ መመካት፣ በጊዜ መመካት፣ ፍጡርን ጋሻ ማድረግ፣ አጃቢን ተከታይን፣ ይህ ሁሉ ጋሻ ማድረግ፣ ይህ ሁሉ የሚናድ ነው። ሁለተኛው ከመቅደስ ጀርባን መስጠት ማለት ለመቅደሱ ጀርባን መስጠት ማለት
እግዚአብሔርን ትቶ የዚህን ዓለም ጥቅም ማሳደድ ማለት ነው። እግዚአብሔርን ትቶ የዚህን ዓለም ጥቅም ማሳደድ፣ እነዚህ ሁለቱ ናቸው ሰይፍ ያዝና ከመቅደሱ ጀምረህ ጨርሳቸው ያሉ። እግዚአብሔራዊ መፍትሄን መተው፣ አድርባይ መሆን፣ ካህናት ወደ ገንዘብ አሰዳጅነት መውረድ፣ ወደ አድርባይነት፣ ወደ ጉቦኛነት፣ ከባለስልጣን ወደ መጠጋት መሮጥ፣ ወደ ፖለቲካ ሂዶ መጠጋት መላተብ፣ የካህናት አድርባይነት ከመቅደስ ጀርባን መስጠት ይባላል። ይህ አደገኛ የሆነ ነገር ነው። አሁን ዛሬ ቤተ ክርስቲያናችንን ኢትዮጵያን ብትመለከቷት ችግሯ ከዚህ ነው የሚመነጨው። አሁን ሀገራችን እውነት ለመናገር ችግር ውስጥ ናት። እውነት ለመናገር ቤተክርስቲያናችንም ችግር ውስጥ ናት። ቤተክርስቲያናችን ችግር ውስጥ ናት። ህንፃችን ችግር የለበትም። በጣም ጥሩ ጥሩ ህንፃዎችን እየሰራን ነው። እግዚአብሔር የተመሰገነ ይሁን። በጣም 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 አብያተ ክርስቲያናት እየፈረሱ እየተሰሩ ነው። በጣም ጎበዞች። በቃ ትልልቅ ይጠባል፣ እናሰፋዋለን። አንዳንድ ጊዜ ደግሞ እንደው በቃ እስኪ ወደዚህ ወደ ሰሜን በኩል ያለው ግድግዳ ጥሩ አይደለም ብለን አፍርሰን በ50 ሚሊዮን የተሰራውን በ500 ሚሊዮን በቃ በደንብ ጎበዞች ሆነናል። እና በዚህ ጉብዝናችን አሁን የህንፃ ችግር የለብንም፣ ተመስገን። ግን ህንፃዎቹ ወደፊት አዳራሽ ይሁኑ ምን ይሁኑ የሚያውቃቸው የለም፣ የሚገባውም የለም፣ የሚያስተውልም የለም። ነገ ማን ነው የሚገባባቸው የሚለው ጥያቄ ውስጥ ነው። ማን ነው የሚኖርባቸው የሚለው ጥያቄ ነው። ዝም ብሎ መገንባት ብቻ ነው፣ መቆለል ነው። ስለዚህ መቅደሳዊ መፍትሄ ተትቷል ነው። መቅደስ ገብቶ አልቅሶ ምህላ ይዞ መፍትሄ ማምጣት ቀርቷል። መሞዳሞድ ነው የዚህ ዘመን መፍትሄ፣ መሞዳሞድ፣ እግዚአብሔርን ትቶ የፍጡር መፍትሄ መፈለግ፣ እግዚአብሔርን ጨርሶ መተው፣ አለቃ የሌለው ህዝብ መምሰል፣ አውራ የሌለው ንብ መምሰል፣ ዝም ብሎ ሁሉ በየጓዳው መንጫጫት ብቻ በለፍለፍ፣ ዝም ብሎ ሁሉም የመሰለው። ይህ ዘመነ መሳፍንትን ነው የሚመስል። መጽሐፈ መሳፍንትን እንደው በዛው አንብቡት ሌሎቻችሁ አለ። እንደው ሰው ሁሉ የመሰለውን የሚሰራበት፣ ሰው ሁሉ የመሰለውን እና ይሄ ምንድን ነው ብለው ይተረጉማሉ። መጽሐፈ መሳፍንት የመጨረሻውን ቁጥር የሚተረጉም ሊቃውንት ሰው ሁሉ በዚያ እስራኤልም በዚያ ወራት ንጉሥ አልነበራቸውም፣ ሰው ሁሉ የወደደውን ልቡ የወደደውን ይሰራ ነበር የሚለውን ይሄ ንጉሥ አልነበራቸውም የሚለው እግዚአብሔርን ንጉሥ ያላደረጉ የእግዚአብሔርን ንግስና ጌታ አድርገው በሱ መመሪያ የማይሄዱ ንጉሥ ሲኖር እንግዲህ ሕግ ይኖራል። ሰው ሁሉ የወደደውን ይሰራ ነበር ማለት ቤተ ክርስቲያን እንትቶ ሰው ሁሉ የየራሱን ሕግ እያወጣ ይኖራል። በየራሱ ዝም ብሎ መደራጀት፣ የሆነች ማህበር ማቋቋም፣ መሰብሰብ፣ የሆነች የመፍትሄ ማህበር ማቋቋም፣ መደራጀት፣ የሆነ ደግሞ ግሩፕ መፍጠር፣ ደግሞ አንዱ ደግሞ ለብቻው መጮህ፣ ያኛው አንዱን መንቀፍ፣ መጓተት ማለት ነው። መጓተት፣ አንዱ ሮጦ እንዳይሄድ ሌላው እግሩን ይዞ መጎተት ማለት ነው። እየተጓተት እንዲያው አንድ የሰባኪ ቀልድ አለ ታውቃላችኋል? የሰባኪ ቀልድ አንድ ሰው እያሉ ጌታ ሆይ ስጠኝ 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 ማለት እኔ እውነት ነው ብዬ መጽሐፍ አላነበብኩትም፣ የሰባኪ ቀልድ ነው ያልኩት ለዚያ ነው። ስጠኝ 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 እያለች ጸልያሉ። ምን ልስጥህ ልጄ ሆይ እንዲሁ ለአንተ የምሰጥህን ለባልንጀራ 2 እጥፍ እሰጠዋለሁ፣ ግን የፈለግከውን ለምን ሲለው ሲያስበው አያዋጣምና አንድ ዓይኔን አጥፋልኝ አላሉ። የባልንጀራው ስንት ዓይኑ እንዲጠፋ ነው? 2 ዓይኑ እንዲጠፋ ማለት ነው። እና በጣም የመጓተት የምቀኝነት የተያይዞ መጥፋት የመውደቅ በቃ ዘመን ነው፣ የመገፋፋት እና መቅደሳዊ መፍትሄ። እስቲ አንድ ጊዜ ሁላችሁ መቅደሳዊ መፍትሄ በሉ። አቤት! መቅደሳዊ መፍትሄ በጣም ነው የሚያስፈልገው። ያ መቅደሳዊ መፍትሄ የሚባለው ሁሉም ሰው መንጫጫቱንና መነቃቀፉን ትቶ ወደ እግዚአብሔር መዞር ማለት ነው። ያ ነው የሚያወጣው።
አሁን ምዕመናን በካህናት፣ ምዕመናን በጳጳሳት፣ ምዕመናን በሲኖዶስ፣ ሲኖዶስ በምዕመናን ብናመካኝ መፍትሄ የለውም። መፍትሄው ምንድን ነው? መልሱ ሁላችሁም። ኧረ በሉ አቤት። ወደ እግዚአብሔር መዞር ነው ትክክለኛው መፍትሄ። ወደ መቅደሱ መዞር። ችግር አለብን አይደለም? በቃ እሱን ወደ መቅደስ እንውሰደው። ችግሩን ራሱን ማለት ነው። መቅደሱ ውስጥ ራሱ ችግር አለ አይደለም? እሱኑ ችግርም እዛው መቅደስ ውስጥ ይዘነው እንግባ። ምን ይደረግ? ያንም ቢሆን እዛው እናልቅስበት፣ ያም ቢሆን እዚያው ይለቀስበት፣ እዚያው ይጸለይበት። እንዲያ ሲሆን ነው መፍትሄ የሚመጣ። አሁን ግን ስናስበው ግን እያንዳንዳችን አሁን ሰው ታውቃቱ፣ ሰው በጣም ከመቸገሩ የተነሳ እያንዳንዱ ሰው የቤተ ክርስቲያን መፍትሄ አፍላቂ ሆኖ በሚዲያ ይጮሃል። ሁሉም ሰው እንዲህ ቢደረግ ጥሩ ነው፣ እንዲህ ቢደረግ ጥሩ ነው፣ እንዲህ ቢደረግ ጥሩ ነው፣ እንዲህ ቢደረግ ጥሩ ነው። እንዲሁም መናንያንስ ጥሩ ናቸው፣ እዚሁ ናችሁ፣ ምንም የምሰሙት ነገር የለም። ህዝቡ እኮ እዚያ ሲነታረክ ነው የሚኖር። እኔ እንዲያው ችሎታውን ሁሉ ይገርመኛል። ማለት ትዳሩ አለ፣ ኑሮ ውድነቱ አለ፣ እንጀራ አለ፣ ሰርቶ መብላት አለ፣ ፖለቲካው አለ። ደግሞ በዚህ ለቤተ ክርስቲያን ሲነታረክ ታረገዋለ እንትና አሳይሃለሁ ሲባባል ነው የሚውል ማለት ነው። ቀኑም ሙሉ ሌቱም ሙሉ። እንዲያው የሚሻለን ግን ሁላችንም እናልቅስ ነው። እኔ 2-3 ሰዎች ነግረውኛል፣ በእውነት ማለት ነው። 2-3 ሰዎች በጣም ትልቅ ሰዎች የሚሻለው ለቤተ ክርስቲያን ብሔራዊ ንስሐ ነው መፍትሄው ብለው የነገሩኝ ሰዎች አሉ። ብሔራዊ ንስሐ ማለት ከላይ እስከታች ንስሐ መግባት፣ መፍትሄው እሱ ነው። እግዚአብሔር ማረን ማለት ከእግዚአብሔር ጋር መታረቅ ነው። መፎከር ምንም መፍትሄ አይመጣም። የገደል ማሚቶ ነው የምንሆነው። የገደል ማሚቶ ማለት ሲሉት እሱም አብሮ ይላል መልሶ። ስለዚህ መጫጫህ ብቻ ነው፣ መደናቆር ማለት ነው። ጩኸታችን ያደነቆረን ካልሆነ በስተቀር የሚሰማም የለም። ስለዚህ መፍትሄው ወደ እግዚአብሔር ቤት እንደ ሰናክሬም የሚያስቸግር ግፍ ከዓለም እየነደደ ስለሆነ ቤተክርስቲያን የሚያጠፋ ዲያብሎስ የሚያነደው፣ እኛ ያችን ደብዳቤ ይዘን ጌታው እንዲሆነንልሃል። እኔ የተማርኩበት ደብረ ሃይማኖት መካነ ኢየሱስ ቤተክርስቲያን በጣሊያን ወረራ ጊዜ ደብሩ አደጋ ስለደረሰበት አባቶቻችን ታቦቱን ይዘው ተሰደው ነበር። ዋሻ ውስጥ ዋሻ ማርያም የምትባል ቦታ ተሰደው ነበር እና እዚያ ውስጥ አባቶች እንደሚነግሩን የልደት እንግዲህ ታቦቱ ይከበራል፣ ኢየሱስ ስለሆነ ታቦቱ እና የልደት አባቶቻችን ከዚያ ዋሻ መጥተው ማርገጃው ላይ ይሰበሰቡና ኢየሱስ ክርስቶስ ሊቀ ካህናቲን አስተጋባና በተረፍቅ መካነ እስመ ዝራዋን አግብርቲከ ንሕነ፣ አቤቱ ሊቀ ካህናታችን ኢየሱስ ክርስቶስ ሆይ የተበተን ባሮችን ሰብስበን ብለው እንባቸውን ረጭተው መልሰው ወደ ዋሻው ይሄዱ ነበር። ከዚያ በኋላ ዘመን አልፎ ያው የ5 ዓመት ወረራው አልፎ ጣሊያንም ተመልሶ ጃን ሆይም ከተሰደዱበት ከእንግሊዝ ሀገር መጥተው ደብረ ሃይማኖት መካነ ኢየሱስ ቤተ ክርስቲያኑን ራሳቸው አሰርተውት መጥተው መርቀውታል። ይገርማቸዋል። ራሳቸው ዛሬም እሳቸው አርፈውባታል የምትባል ጎጆ አለቸው ጉባኤ ቤቱ እና ይኸው ሰበሰባቸው። መፍትሄያቸው ያነበረ ማርገጃው ላይ ተሰብስበው ኢየሱስ ክርስቶስ ሊቀ ካህናቲነ አስተጋባና በተረፍቅ መካነ እስመ ዝራዋን አግብርቲከ ንሕነ፣ ሊቀ ካህናታችን ኢየሱስ ክርስቶስ ሆይ ሰብስበን አንተ ካለህበት ሰብስበን ባሮች ተበትነናልና ብለው ሲያለቅሱ ክርስቶስም ሰበሰባቸው እና አሁን ተበትነናል። የእሱ ባሮች እንኳን ችግራችን መፍትሄያችን በትኖናል። ምንም ማንን አይሰማም፣ ምክርም አልጠቅም ብሏል። እግሩ ራሱ አይታወቅም። አዛዡ ታነዛዡ፣ መምህሩ ተማሪው፣ ደቀ መዝሙሩ አይታወቅም። ሁሉ ይናገራል፣ ጆሮ የለም። እና በዚህ ሰዓት መፍትሄው የሰናክሬምን ደብዳቤ ይዞ ወደ መቅደስ ሂዶ
ርኢትዕይርቶ ለሰናክሬም ሰይጣን ያደረገብንን ተመልከት። ሰናክሬም እኮ ዲያብሎስ ነው ብሎ ይህንን ደብዳቤ ይዞ ወደ ክርስቶስ መቅደስ መግባት፣ በየግል ችግራችን መናቆራችን ትተን የቤተ ክርስቲያንን ችግር ማድረግ ምንድን ነው? ቅዱስ ጳውሎስ ሁሉም ትተውኛል አይደል ያለ። በቅዱስ ጳውሎስ መልእክት ውስጥ በጣም ከሚያሳዝነኝ መልእክቶቹ መካከል ሁሉም ትተውኛል የሚለው ነው። እስመ ኩሎሙ ሀደጉኒ፣ በቃ ሁሉም ትተውኛል አለ። እስመ ኩሉ ይሄ ሊለትካዘ ርእሱ፣ ሁሉም ለራሱ ፈቃድ ነው የሚያስበው ይላል። ሌላው ቀርቶ ቤተ ክርስቲያን ራሱ የግል ጥቅም ማስከበሪያ፣ የሴራ መጎንጎኛ በጣም እየሆነች ታሳዝናለች። ለቤተ ክርስቲያን የተቆረቆረ በሚመስል ሰው ውስጥ ምን አይነት መርዝና ክፉ ነገር እንዳለ ሁሉ አናውቅ። በጣም አደገኛ ነገር ነው። ስለዚህ በዚህ ሰዓት የሚሻለን ርኢትዕይርቶ ለሰናክሬም። አሁን በጣም የምናሳዝን በጣም የምናስቸግር ሰዎች ነን። በእውነት በጣም የምናስቸግር ሰዎች። ትልቅ የቤተ ክርስቲያን ችግር፣ የክርስቶስ አካል ቤተ ክርስቲያን እየተበተነች እያየናት በግል ችግሮቻችን ተጠምደናል። በግል ኩርፊያዎቻችን፣ በግል ብሽሽቃችን፣ በግል ስድድባችን ትንንሽ ወርደን ኧረ እኔ ቤተክርስቲያን የምታሳዝነኝ እኛ እጅ ላይ መሆኗ ነው። በቃ በጣም ነው የምታሳዝነኝ። ቤተክርስቲያንም አልገባንም ሁሉ። ቤተክርስቲያን ማለት የሆነች አንዲት ሰበካ ጉባኤ ወይም ምናምን አይደለም። ስለ ቤተክርስቲያን ስናገር የሆነ አንዲት አጥቢያ እያልኩ አይደለም። ቤተክርስቲያን ስል ክርስቶስ የሞተለት ህብረት ማለት ነው። ስለ አንድ ህንፃ አይደለም የማወራው። ክርስቶስ ስለሞተለት ህብረት ነው። ስለዚህ ገዳምን ብቻ አይደለም የማወራው። ክርስቶስ ስለሞተላት ስለ አንዲቱ ህብረት ነው። ያደለው የሶሪያ ቤተክርስቲያኖች ታረዱ፣ ተቃጠሉ፣ ተሰደዱ። እናቶቻችን መነኮሳት ከገዳም ተፈናቅለው ልብሳቸውን አውልቀው ተሳልቀውባቸው እያስገደዱ እያገቧቸው ሃይማኖታቸውን እያስለወጡ መከራ ከፍለዋል። ሌሎችም በሌሎች አብያተ ክርስቲያናት ያሉ ወንድሞቻችን አለቁ። የኤርትራ ቤተ ክርስቲያን መከራ ነበረባት፣ አሁንም አለባት። የግብፅ ቤተ ክርስቲያን፣ የህንድ ቤተ ክርስቲያን፣ የአርመን ቤተ ክርስቲያን መከራ ውስጥ ናቸው። ያደለው እንዲህ አድርጎ ትንሽ ሸገር ብሎ ያስባል። ባይሆን ደግሞ እንደ ኢትዮጵያ ማሰብ ያቅተዋል ሰው። እንደ ኢትዮጵያ ቤተክርስቲያን ማሰብ ሰው ያቅተዋል። መርመጥመጥ ዝም ብሎ እንደ ኢትዮጵያ ቤተክርስቲያን የምናስበው መቼ ነው? እንደ ጋሪ ዝም ብሎ እንደዚህ ጆሮአችን ሁሉ ተቀንድቦ ተይዞ በጣም የሚያሳዝነው። እና ወገኖች ስለ ቤተክርስቲያን ጸልዩ። ቅዳሴ ላይ አልሰማችሁም? ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር። ምንድን ነው? ስለ ቤተ ክርስቲያን ሰላም ጸልዩ። ስለ ቤተ ክርስቲያን ሰላም ጸልዩ። የሀገር ሰላም ከቤተ ክርስቲያን ሰላም የሚመጣ ነው። አሁን አገር ሰላም መሆን አለባት። አገር በማን አገርን የሚበጠብጠው ቄስ አይደለም ወይ? መነኩሴ አይደለም ወይ? አገር ሰላም የምትሆነው ቤተክርስቲያን ሰላም ስትሆን ነው። እኔ ከሀገራችን ሰላም በላይ የቤተ ክርስቲያን ሰላም እያሳዘነኝ ነው። ምክንያቱ የድሮዎቹ አባቶች የቤተ ክርስቲያንን ሰላም ጠብቀው የሀገር ሰላም ይጠብቁ ነበር። ዛሬ ደግሞ የቤተ ክርስቲያንን ሰላም ነስተን የሀገር ሰላም እየነሳን ነው። የቤተ ክርስቲያን ሰላም በጣም ነው የሚናፍቀው። የቤተ ክርስቲያን አንድነት በጣም በዓለም ላይ ትልቁ ጦርነት የቤተ ክርስቲያን
ሰላም ማጣት ነው። በዓለም ላይ ትልቁ ውድመት ቤተ ክርስቲያን መለያየት ስትጀምር ነው። በቤተ ክርስቲያን አባቶች መካከል ፍቅር ሲጠፋ ነው። አንድነት ሲሻክር ነው። ግሩም እኮ ነው። ቄስ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴው ጥግብ ብሏል። እውነት ነው። መነኩሴ መጣላት፣ መቧደን መድኃኒዓለም ህዝቡማ ከማን አይቶ ይፋቀራል? አንዱ ገዳም በሌላ ገዳም ላይ መነሳት፣ አንዱ ገዳም ከሁለት መከፈል ጥጋብ አይደለም? ይሄ ጥጋብ ነው። እንዲህ ዝም ብሎ እየወጡ እንዲሁ ግሩም ነው። ምዕመናን ሄደው መነኮሳትን ማሸማገል፣ ገዳም ማስታረቅ፣ እንዲያ ነው እድገት። ሀደጉ ላይ ቀር እንዲህ ነው እንጂ መጃጃል። ምዕመናን መነኮሳትን በማሸማገል መድከም ሀፍረት አይደለም ይሄ? ስለዚህ አሁን እዚህ ያላችሁ አባቶች፣ እናቶች፣ ደቀ መዛሙርት፣ ምዕመናን ሁላችሁ ስለ ግል ችግራችሁ መጸለይ አቁማችሁ ስለ ቤተክርስቲያን ችግር ጸልዩ። የግል ችግር እኔም አለብኝ እናንተም አለባችሁ፣ እግዚአብሔር ያውቃል። ግን እሱን እንተወውና በቃ ለቤተክርስቲያን ችግር እንጸልይ። እውነት ነው፣ ለቤተክርስቲያን መጸለይ የሚያስችል ጥሩ ሰውነት የለንም። ግን ክርስቶስ ለቤተክርስቲያን የሚጸልይን ሰው እርኩስም ይሁን ንጹሕ ይሰማዋል፣ ይወደዋል በጣም። ለቤተ ክርስቲያን ጸልዩ። እንደው በሞቴ ለቤተ ክርስቲያን ከዚህ አሁን ከዛሬው እሁድ ጀምሮ ሙሉ ፍልሰታን እግዚአብሔር የረዳችሁ ምዕመናን ሁላችሁ ስለ ቤተ ክርስቲያን ሰላም ጸልዩ። ቤተ ክርስቲያንህን ጠብቃት፣ ቤተ ክርስቲያንን ይቅር በላት። ተሰሃላ ለዛ አጸደ ወይን፣ አቤቱ አጸደ ወይንህን ቤተ መቅደስህን ይቅር በላት እባክህ። ምንድነው የበላ ሁሉ ኃላፊ ፍኖት ነው ያለው። ኃላፊ አግዳሚው ቆጥቁጦ የጨረሳት የሚቆርጣትን ያም የሚስቅባት ያም የሚሳለቅባት ያም ጡቷን የሚነክሳትን ይችን ቤተክርስቲያን አስባት። ማንም ስለ ቤተክርስቲያን ሰላም የማይገደው ከሆነ በታች ያለም በላይ ካለም የማይገደው ከሆነ ሊቃውንት ተሰብስበው ለቤተክርስቲያን ፍቅር የማይመክሩ፣ መነኮሳት ተሰብስበው ስለ ቤተክርስቲያን ፍቅር የማይመክሩ፣ ጳጳሳት ተሰብስበው ስለ ቤተክርስቲያን ፍቅርና አንድነት የማይመክሩ ከሆነ ምንድን ነው እያደረግን ያለ ነው? በሬንን ፈረስ በቅሎ ስለ ቤተክርስቲያን ፍቅር ካልጨነቀው አንድ ሰው በግል የግል ትንንሽ ነገሮችን ይዞ ጎረቤት ይመጥር መናቆር፣ እረኛ በዚህ በእንትን በኮፈዳ ጥሬ የተጣላ እረኛ ይመስል እረኛ ማለት በመጽሐፍ ትምህርት ቤት ያልተማረ ማለት፣ ዘላን ማለት ያልተማረ ማለት፣ በዘላንነት በእረኝነት አድጎ ይላሉ አባቶቻችን ሲተረጉም። የቤተክርስቲያን አምላክ ችግራችንን ይስማን። እውነት ነው። አገራችን ቤተክርስቲያናችን ችግር ውስጥ ናት። እውነቴን ነው የምነግራችሁ። ለቤተክርስቲያን ያመማችሁ ትኖራላችሁ፣ ብዙ ጭንቀት ያለባችሁ ትላላችሁ። እናንተ ለቤተክርስቲያን ጸልዩ፣ ክርስቶስ የእናንተን ችግር ይፈታል። ወተዘያነው ዳህና ለኢየሩሳሌም፣ የቤተ መቅደስን ደህንነቷን ተነጋገሩ እኮ ነው ያለ ቅዱስ ዳዊት መዝሙር 121 ላይ። የቤተ መቅደስን የእግዚአብሔርን ቤት ደህንነት እባካችሁ ተነጋገሩ። የእግዚአብሔር ቤት ደህና ነው ወይ ብላችሁ ተነጋገሩ። ማህበረ ካህናት ደህና ናቸው ወይ? ማህበረ ኤጲስቆጶሳት ደህና ናቸው ወይ? ማህበረ መነኮሳት ደህና ናቸው ወይ? ፍቅር አላቸው ወይ? ማህበረ ምዕመናን ፍቅር አላቸው ወይ? ኢየሩሳሌም ደህና ናት ወይ? ኢየሩሳሌም ማለት ቤተክርስቲያን ናት። ቤተክርስቲያን ደህና ናት ወይ? እና ወገኖቼ አይምሯችሁን ሰፋ አድርጉት። አሁን ይህን ትምህርት የሰማችሁ ሁሉ መቼም ይሄ እግዚአብሔር ቃል ነው። አይምሯችሁን ሰፋ አድርጉት። ቢያንስ እዚህ የተቀመጥነው ሰዎች በትንንሽ ነገሮች መጣላት እናቁም። የቤተ ክርስቲያንን ችግር እናርግ። የራሳችን እየተውን ራስ ወዳድነታችን ነው። ገፋኝ፣ ገፋው፣ ነቀፍከኝ፣ ነቀፍኩ፣ ሰደብከኝ፣ እንታልከኝ፣ አማኝ፣ እንትናልከኝ፣ ጎረመትከኝ፣ ቃል ተናገርክም። የቤተ ክርስቲያን ችግር እንዲያው ስለ ቤተ ክርስቲያን እስቲ ያስቡ። በሞቴ እንዲያው ስለ ቤተ ክርስቲያን
ስለ ቤተ ክርስቲያን አምላክ ብላችሁ ስለ ቤተ ክርስቲያን አስቡ። ስለ ቤተ ክርስቲያን ቅዱስ ጳውሎስ ያለውን አልሰማችሁትም? በብዙ መከራ ውስጥ ሆኜ እንኳን የማስበው ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያን ሰላም ካልሆነች እናንተ የምታዩት የዛሬው የቂርቆስ የቁስቋም የያሬድ የእመቤታችን ሌላውን ባለበት ሀገር የገብርኤል ቅዳሴ የሚቀድስ ቄስ አለማጣታችን ነው የምታዩት። በዚህ ከቀጠል ግን እኔ ዝም ብሎ ከ10 ዓመት ቀጥሎ የምንፈርሱላ ነው የሚመስለኝ። ስታዩት እኮ በጣም አስቸጋሪ፣ ሰው ሁሉ በየሆዱ እኮ ነው የሚሄደው። እናንተ ኧረ በስላሴ ሰው ሁሉ ዝም ብሎ በቃ የየራሱን መንገድ ነው የሚሄደው። የየራሱ ቡድን ፖለቲካ ነው የሚመስለው የክርስቶስ ቤት። የየራሱን ቡድን ያቧድናል፣ ያደራጃል። በቃ የሆነ እኔ ቃላት መግለጽ ይህንን ሊሸከሙልኝ አይችሉም የልቤን ብሶት እና የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። የቤተክርስቲያን ችግር በፖለቲካ አይፈታም። የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። የመቅደስ ችግር በመቅደስ ነው የሚፈታው። የክርስቲያኖች ችግር በክርስቲያኖች ነው የሚፈታው እና እንዳልኳችሁ ችግሮቻችን እኛው ጋር ከሚሆኑ እግዚአብሔር ቤት ሕዝቅያስ የሰናክሬምን ደብዳቤ ይዞ ወደ መቅደሱ ሄደ። እኛም ደግሞ ችግሮቻችንን እቤት ይዘናቸው አንቀመጥ፣ እግዚአብሔር ቤት ውስጥ ይዘናቸው እንሂድ ነበር መልእክቱ። ርኢ እግዚኦ ትዕይርቶ ለሰናክሬም የሚለውን ደብዳቤ ሰናክሬም የጻፈውን ደብዳቤ ይዟት ሕዝቅያስ ወደ መቅደስ እንደሄደ ችግር የሚፈታው መቅደስ ይዘነው ስንሄድ ነው። ራሱን ችግሩን ነው። ከችግር ተላቀን ሳይሆን ቤተክርስቲያን የምንሄደው ችግሩን ነው ይዘነው የምንሄደው። ከችግር ተላቅን ቤተክርስቲያን ልታከም ነው የምሄደው። ቤቴ ከታከምኩ ሐኪም ቤት ምን ላደርግ እሄዳለሁ? ቤተክርስቲያን የተሰራችው እኮ ልንታከም ነው። ችግር ለቆኝ ሳይሆን ቤተክርስቲያን የምሄደው ችግሬን ይዤ ነው የምሄደው። ችግሬን ይዤ ነውር ለቆን ሳይሆን የምንሄደው ነውራችን ይዘን ነው ቤተክርስቲያን የምንሄደው። ነውር የሚታከመው ቤተክርስቲያን ስለሆነ ነውር የሚለቀው ቤተክርስቲያን ነው። እንደሱ ነው። ሸክማችሁን ጥላችሁ ኑ ሳይሆን ያለ ሸክም የከበዳችሁ ወደ እኔ ኑ ነው ያለ ክርስቶስ። ሸክምን የሚያንከባልል ክርስቶስ ነው። ሸክምማ ቤት የማንከባልል የምችል ቢሆን ወደ ክርስቶስ ምን ላደርግ ይሄድ ነበር? ወደ ክርስቶስ የምገሰግሰው እኮ ሸክም እንዲቀለኝ ነው። ስለዚህ ክርስቶስ ሸክም የከበዳችሁ ኑ። ጠንክሬ አይደለም ቤተክርስቲያን የምሄደው፣ ስለ ደከመኝ ነው የምሄደው። ንዑ አንትሙ ስሩሃን ነው እንጂ ንዑ አንትሙ ጽኑዓን አላለም። እናንተ ደካሞች ወደ እኔ ኑ ነው እንጂ እናንተ ጠንካሮች አላለም። ኃጢአተኛ ስለሆንኩ ነው የምሄደው። ጻድቅ ሆኜ አይደለም የምሄደው፣ ኃጢአተኛ ስለሆንኩ ነው። እስመ ሕሙማን ያፈቅር ወላቃቤ ሥራይ ወአኮ ጥዑያን። ባለመድኃኒትን የሚሹት ሕመምተኞች እንጂ ጤነኞች አይደሉም። ኢመጻእኩ እጸውዕ ጻድቃነ አላ ኃጥአነ ለንስሐ። ጻድቃንን የምትሉ እናንተን ሳይሆን ያላቸው እነዚያን የሚመጻደቁት ኃጥአንን ለንስሐ ልጠራ ነው የመጣሁት ብሏል። ወደ ውሃ የምሄደው ልጠጣ ነው። ጥም ከሌለኝ ምን ያካሄደኛል? እሱም ቢሆን ዘጸማ ይምጻ ነው ያለኝ። የተጠማ ወደ እኔ ይምጣ ነው ያለኝ። ሰውነቴ ካላደፈ ወንዝ ብጄ መነከር ምን አስፈለገኝ? ንጹሕ ከሆንኩ ሃይማኖት ስለምን አስፈለገ? ልንነጻበት ነው የተሰጠን፣ ልንቀደስበት ነው። ስለዚህ እኔ እንዲህ ነኝ፣ እንዲህ ያለ ችግር አለብኝ፣ ተስተካክዬ ጨርሼ ቤተክርስቲያን ሄዳለሁ ስንል ሳንስተካከል አውድሞ ይጨርሰናል ሞት። በጣም አደገኛ ነገር ነው፣ የቀጠሮ ኑሮ ማለት ነው። አሁን በጊዜ ችግራችን ይዘን ወደ ቤተክርስቲያን እንሂድ። ስለዚህ የችግር መፍትሄ አውድማ ማናት ብትባሉ መፍትሄው ምንድን ነው? ንገሩኝ እንጂ። ቤተ ክርስቲያን ናት። ይኸው ሕዝቅያስ የሰናክሬምን ደብዳቤ ይዞት ገባ። ሌላ አንድ ሁለት ሶስት በመቅደስ መፍትሄ ያገኙ ችግሮችን አንድ ሁለት ሶስት ነገር ልጥቀስላችሁ። ሁለተኛ ዜና መዋዕል ምዕራፍ 20
ከቁጥር 1 ጀምሮ በመቅደስ የተፈታ ችግር ታገኛላችሁ። ኢዮሳፍጥ የሚባለው የእስራኤል ንጉሥ የይሁዳ ንጉሥ በነበረበት ጊዜ ኢዮሳፍጥ የሞዓብ ሰዎች ተደራጅተው ሊወሩት መጡ። ሊወሩት በመጡ ጊዜ ሰዎች መጥተው የሞዓብ ሰዎች እና የሶሪያ ሰዎች ሊወጉህ መጥተዋል አሉት። እንዲህ ብለው እንደነገሩት ንጉሡ ኢዮሳፍጥ ምንድን ነው ያለ? ወወአ ኢዮሳፍጥ ውስተ ቤተ እግዚአብሔር በቤተ ይሁዳ። ኢዮሳፍጥም የይሁዳ ፊት በሆነች በኢየሩሳሌም ባለች በቤተ መቅደስ ገብቶ ወቀመ ቅድመ አጸድ ሐዲስ፣ በአዲሲቱ አደባባይ የመቅደሱ አደባባይ ላይ ቆመ። እግዚኦ እግዚአብሔር አምላክነ፣ አቤቱ ፈጣሪያችን እግዚአብሔር ሆይ፣ አኮኑ አንተ እግዚአብሔር አምላከ ሰማይ ወምድር፣ አንተ የሰማይና የምድር ጌታ አይደለህምን? አምላኮሙ አንተ ለኩሎሙ ነገሥተ አሕዛብ፣ የአሕዛብ ነገሥታት ሁሉ አምላክ አንተ አይደለህምን? አሁንም ቢሆን ኃይል ካንተ ነው። እስመ አልቦ ዘይመዋአከ፣ አንተን የሚቋቋምህ የለም፣ አንተ እርዳን ብሎ ንጉሡ ቀጥታ የሶሪያ ሰዎችና የሞዓብ ሰዎች መጥተዋል ሲሉት ሄዶ ሮጦ የሄደው ወደ እግዚአብሔር መቅደስ ነው። ሮጦ ጦር አይደለም ያደራጀው፣ ሮጦ ወደ መቅደስ ነው ሄደው። ሮጦ ወደ መቅደስ። እኛ እኮ አሁን በዚህ ዘመን ችግር ስንሰማ ሮጠን ወደ እግዚአብሔር ሳይሆን እንዲሁ ሻል ካለን ሮጠን ኮሚቴን የምናቋቁም፣ ሮጠን ወደ እግዚአብሔር አይደለም፣ ሮጠን ሰው ነው የምናቋቁም። ሰው እንዲሁ ግርም ይለኛል አንዳንድ ጊዜ ማለት ነው። ይሄ ዝም ልበል ከላይ እስከታች ነው። በቃ ችግር መጣ ሲባል በሊቀ ጳጳስ የሚመራ ኮሚቴ ተቋቁሟል። አጣሪ ኮሚቴ ይባላል። ወዲያው እስቲ 3 ቀን እንጸልይበት 7 ቀን እንጸልይበት አይባልም። እስቲ እንደው እናልቅስ ሰሞኑን ማረና አይባልም። ወዲያው ኮሚቴ ተቋቁሟል ነው የሚባለው። የምንሰማው ይሄ ነው። ችግር ሲመጣ በጣም አደገኛ ችግር ቤተክርስቲያን መጣ ሲባል ወዲያው ኮሚቴ ነው የሚቋቋመው። ወዲያው ወደ እግዚአብሔር ለምንድን ነው የማይጮኸው? እሱ እንኳን ንጉሥ እንኳን ሰራዊት እያለው በል ሰራዊቱን አደራጁ ሳይሆን ሮጦ መቅደስ። ከዚያ በኋላ ነው ሰው ያደራጀ። ሮጦ መቅደስ ገባና አለቀሰ። ከዚያ በኋላ የእስራኤል ልጆች በሙሉ በይሁዳ ምድር ያሉ እግዚአብሔርን የሚያምኑ ሁሉ ንስሐ እንዲገቡ አደረጋቸው። ሁሉም ማለት ነው። ምን ተደረገ? አይ እግዚአብሔር ተገለጸና እንዲህ አለው፣ አይ ሰልፉ የእግዚአብሔር እንጂ የእናንተ አይደለም አለው። ሰልፉ የእግዚአብሔር እንጂ የእናንተ አይደለም፣ ምልክትም ታያላችሁ አለው። ምን ቢያደርግ ጥሩ ነው? ንጉሡ በጣም ብዙ ፈረሰኞችን በጣም ብዙ ሰይፍ የታጠቁ ሰዎችን ሳይሆን ምን እንዳደረገ ታውቃላችሁ? በገናና መሰንቆ የያዙ ዘማሪዎችን ያደራጀው። ከዛ ወደ ጦሩ ስፍራ ወሰዳቸውና ሄደው በየሸለቆ መዝሙር እንዲዘምሩ አደረጋቸው። አሁን ዘልቃችሁ ሂዱ ወደ ጠላቶቻችሁ ተብሎ ዘልቆ ሲታይ የሴይር ሰዎች ደግሞ በሞዓብ ሰዎች ላይ ተነስተው እርስ በርስ ተቀራደው አልቀው ወጥተው ቢያዩ በርን ብቻ ተከምሮ አዩ ማለት ነው። ይገርማችኋል። አሁን የአንድ ሀገር ንጉሥ ጦርነት ሲመጣበት ሰይፍ ነው በገና ነው የሚያደራጅ። ይገርማችኋል እኮ። ይሄንን መፍትሄ ወዴት ነው የምናገኘው? መጽሐፍ ቅዱስ ውስጥ ቁጭ ብሎ መፍትሄ ተገኝቷል። እንኳን የቤተ ክርስቲያን ችግር የሀገር ችግር እንኳን በበገናና በመሰንቆ በንስሐ ነው የታረመ። መቅደስ በመግባት ነው የታረመ። የሀገር ችግር በሀገር ላይ የመጣ ጦር እንኳን የፈቱት በዚህ ነው። ቢያንስ እንኳን የመቅደስን ችግር እናልቀስ ብሎ ሰብስቦ እንደው ዝም ብሎ በቴሌቪዥን በሚታወጅ ንስሐ ሰው ዝም ብሎ ሊመጣ አይችልም። ስራዬ ተብሎ ጳጳሳት ተሰብስበው የየሀገረ ስብከቱ ስራ አስኪያጆች ተሰብስበው በሀገረ ስብከት ደግሞ ወርዶ የወረዳ ሊቃነ ካህናት ተሰብስበው እነሱ ደግሞ የደብረ አጥሚያዎችን ሰብስበው
ማህበራትን፣ ጽዋ ማህበራትን፣ ሰንበት ትምህርት ቤቶች በሙሉ ወጣቶች ሁሉ ተሰብስበው ሁሉ አፈር ልሶ ትቢያ ልሶ ንስሐ ገብቶ ነው እንጂ ዝም ብሎ ለ7 ቀን ሱባኤ ታዟል ትዝም አይለው። ፊልም እያየ ነው ትዝም አይለው። የኢዮሳፍጥ ችግር በመቅደስ ነው የተፈታ። የሰናክሬም ችግር በመቅደስ ነው የተፈታ። ኢዮሳፍጥ ጦርነት ሲመጣ ወደ የት ገባ ነው ያልኳችሁ? ንገሩኝ እንጂ ወደ ቤተ መቅደስ። ቃል በቃል ነው። ቁጥር 5 ላይ ታገኙታላችሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 5 ላይ ኢዮሳፍጥም ወደ እግዚአብሔር ቤት ገባ ነው የሚለው። ወደ እግዚአብሔር ቤት ሲገቡ ችግር ይቀላል። እግዚአብሔር ቤት ችግር ይቀላል። ችግርን ወደ እግዚአብሔር ቤት ውሰዱት ነው። መጀመሪያ ሰው ጋር አትሂዱ፣ መጀመሪያ እግዚአብሔር ቤት ውሰዱት። ከዚያ በኋላ ነው ሰው የሚመጣ። አንደኛ ሳሙኤል ምዕራፍ 1 ቁጥር 13 14 ላይ የምታገኙት አንድ ታሪክ አለ። ምንድን ነው? የእናታችን የሳሙኤል እናት የሐና ታሪክ ነው። የእሷ ችግር የተፈታው በምንድን ነው? በቤተ መቅደስ ነው። የእሷ ችግር ምንድን ነው? ልጅ ማጣት ነው። መካን መሆን ነው። ልጅ አጣች፣ መካን ሆነች። ችግሯን ይዘው ቤተ መቅደስ ሄደች። ከዛ በኋላ ካህኑን ኤሊን አማከረችው። እሱ ግን እንደምን ቆጠራት ነው? ወይን ጠጅ ጠጥተሽ ሰክረሻል ነበር ያላት። ይሄ ምን ማለት ይመስላችኋል? ቤተ መቅደስ ውስጥ ሄደን ችግራችንን ለእግዚአብሔር ነግረን አስፈትተን እንመጣለን ብለን ስንሄድ እዚያው ያለነው ካህናት እንቅፋት ልንሆንባችሁ እንችላለን ማለት ነው። ያ ማለት ፍቹ ነው። ላይ ገባን ይችላል መፍትሄው። ኧረ እባክህ አርቃ አትቀልድ ምናምን ብሎ የሚቀልድ ቄስ ይኖራል። የሚቀልድብን ማለት ነው። እኛ አምነን የመጣንበትን ነገር የሚቀልድብን ቄስ ሊያጋጥመን ይችላል። የሚስቅብን ሊሆን ይችላል። የሚያሰናክለንም ሊሆን ይችላል። ጉዳዩ ግን ያንን አልፎ እግዚአብሔርን ማየት ነው። እሷ ግን ብናያቸው አባቴ ጸልይልኝ አለችው። እግዚአብሔር ሐሳብሽን ይፈጽምልሽ ብሎ ባረካት። እሱ እንዲያም እያለ የነቀፈ ምንም ቢላት ግን እሷ ግን አምና ስለነበረ የእሱንም በረከት እግዚአብሔር እንዲሰራላት አደረገ። ከዚያ በኋላ ምንድን ነው ያለችው ስትዘምር ማለት ነው? አዎ አቅነቶሙ ኃይለ ለድኩማን፣ እግዚአብሔር ላደካመቹ ኃይልን ያስታጥቃል። ወተለአለ ቀርኔ፣ ስልጣኔ ከፍ ከፍ አለልኝ። ወመካነሰ ወለደት 7፣ መካኒቱ 7 ወለደች ይላል። 5 ልጆችን ወልዳለች። አንዱ ግን ሳሙኤል ክህነት ከመስፍና ደርቦ ስለነበረው እንደ 2 ሰው ተቆጥሮ 7 ወለደች ያለችው እሱን ነው ይላሉ። አንዱ እንደ 1000 ልጅ የሚቆጠር ሰጣት። 1 ልጅ አታ የነበረችው 7 ወለደች። የሳሙኤል እናት የሐና ችግሯ የተፈታ ስትባል መቅደስ ውስጥ ሰዎች መካን ሊሆኑ ይችላሉ። ምክንያት ሲያጋጥማቸው በዚያ መሮጥ፣ በሳይንሱ መሮጥ፣ በዚህ ማለት ጠንቋይ ቤት መሄድ፣ ገርግር ነው፣ አይነ ጥላ ነው፣ ማንትስኮት፣ ቀይ ዶሮ ምናምን፣ ቀይ በግ፣ የሁሉ የችግር መጨመሪያ ነው። ይሄ መፍትሄ ሊሰጥ አይችልም። እንደ እብድም ሆኖ ቢሆን ከእግዚአብሔር ቤት መጸለይ። ልጅ ከጠቀመ ልጅ ይሰጣል። የማይጠቅም ልጅ ከሆነ ደግሞ እግዚአብሔር ልጁን በማስቀረት ይጠቅማል። ልጁን በማስቀረት ራሱ የማይጠቅም ልጅ ከሆነማ እንኳን የማይወለድ ምን ያደርጋል? ምን ያደርጋል? የእናት አባቱን ልብ የሚያቆስል ፈጣሪውን የሚክር ልጅ ባይወለድስ ምን ያደርጋል? ምን ያደርጋል? ስለዚህ ቤተ መቅደስ ውስጥ ሆኖ በደንብ አልቅሰው ንስሐ ገብተው ልጅ ያላገኙ ሰዎች ካሉ ምን ማድረግ ነው ያለባቸው? እግዚአብሔር ችግሬን ፈቶልኛል፣ የማይረባ ልጅ ሊወለድ ኑሯል፣ ፈጣሪ ያዳነኝ ነው መባል ያለበት። አንዳንዶቻችን እኮ ባንወለድ የሚያስብል እኮ ነው። ምን ስራው ስራ በሆነ እናቶቻችን ምርር ሲላቸው አንዳንድ ቀን እንዲያው ውሃው ነህ በቀረህ ይላሉ። ውሃው ነህ በቀረህ እንዲያው አንተስ ይላሉ። በእርግጥ የእናት እርግማን ፍቅር ነው፣ አውቀው ነው እንዲህ የሚሉት። የብሽቀት ነው እንጂ ውሃው ነው ቢቀር አይወዱም ነበር። እና እንደዚያ የሚባል ልጅ አለ፣ ረብ የሌለው ለእናትም ለአባትም የማይጠቅም ለእግዚአብሔርም የማይረባ ለራሱም የማይሆን
ለሀገርም የማይረባ እንዲሁም በቁሙ የሞተ ማለት ነው። ዝም ብሎ በቃ የመምሸት የመንጋቱን እንደሱ አይነት ልጅ ቢቀርስ። ስለዚህ እግዚአብሔር ምን አደረገ? ችግሯን መቅደስ ይዛው ሄደች። እዛው መቅደስ ውስጥ ችግሯን ተቀብሏ ሸክሟን አውርዶ እግዚአብሔር ሰደዳት። ሳሙኤልን የመሰለ ነቢይ፣ እግዚአብሔር የሚያነጋግረው ነቢይ ወለደች። የፈረሰውን የእግዚአብሔር ቤተ መቅደስ የሚሰራ፣ የተዳደፈውን ቤተ መቅደስ የሚያነጻ፣ ሕዝቡን ከእግዚአብሔር ጋር የሚያገናኝ፣ እግዚአብሔር ደስ የተሰኘበት ልጅ ወለደች። ይህ የሚመጣው ችግርን ወደ ቤተ መቅደስ እዞ መሄድ። አንድ ጊዜ በሉ እንጂ አቤት! ችግርን ወደ ቤተ መቅደስ ይዞ መሄድ ነው። እውነቴን ነው የምነግራችሁ። ዝም ብላችሁ ቤተ ክርስቲያን አሁን ዛሬም ራሱ አድርጉ። ሲቸግራችሁ ለችግር ተብሎ ቤተ ክርስቲያን መሄድም አለ። እንደ ሰው እግዚአብሔርን ለማምለክ ለችግር ብቻ ብለን ሳይሆን ማለዳ ማለዳ እንሄዳለን፣ ቅዳሴ ሲኖር እናስቀድሳለን። ግን ችግር ሲገጥማችሁ ምንድን ነው የሚደረገው? በቃ ለ7 ቀን እየተመላለስኩ እችን ታህል እጸልያለሁ፣ ጌታ ሆይ አንድ ነገር አድርግልኝ ይባላል። ለ40 ቀን አደርጋለሁ፣ ለ15 ቀን አደርጋለሁ፣ ይህን አድርግልኝ። እኔ ለራሴ ሲቸግረኝ ቤተክርስቲያን ናት መጠጊያ። እውነቴን ነው። አሁን እዚህ ገዳም ከመጣሁ እንኳን ስንት ቀን አሁን መናገር የማልፈልጋቸው ስንት ሸክሞች ጽዮን እየተመላለስኩ ለቆኛል ማለት ነው። ስንት ሸክም አሁንም አልናገርም። ወደፊቱም ስናረጅ ነግራቸው ይሆናል። አኖርም ምን እንዳደረገልኝ እግዚአብሔር ምን እንዳደረገልኝ እኔ እና እሱ እናውቀዋለን። በጣም 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 እዚህ ከመጣሁ አሁን 4 ዓመት ሆነኝ። እዚህ ከመጣሁ እንኳን መዓት ሸክም ከራሴ ላይ የወረደልኝ ቤተክርስቲያን ስሄድ ነው። ሄጄ እናገራለሁ፣ እግዚአብሔር ያንከባልልኛል። ቤተ ክርስቲያን ሄጄ ያልተፈታልኝ ችግር የለም። እውነት ለመናገር ያልተፈታ ችግር ቢሆን ገና እኔ ጥሩ ሰው አለመሆኔ ነው። እሱ ደግሞ የኔን ጥረት ስለሚፈልግ ነው። ይሄ የቤተክርስቲያን ችግር አይደለም። የቤተክርስቲያን ችግር ላይ የኔ የቤተክርስቲያን ችግርና እግዚአብሔር ቤተክርስቲያን መሄድ ዋጋ የሌለው መሆን አይደለም። አንድ ሰው ራሱ በደንብ አድርጎ ወደ ትልቅ ደረጃ ለመድረሱ እሱ አይደለም። እሱ የኔን ጥረት ይጠይቃል። ለምሳሌ ቅድስና፣ ንጽህና፣ ትልቅ ሰው መሆን፣ በእግዚአብሔር የተወደደ ሰውነት መያዝ፣ እነዚህ ነገሮች ጥረትን ጭምር ይፈልጋሉ። መውጣት መውረድን ይጠይቃሉ። እግዚአብሔር ዝም ብሎ እንደ ማሽን በቃ ሚሽን አኮምፕሊሽድ ብሎ ዝም ብሎ በቃ አንድ ጊዜ ተስተካክላል፣ በቃ እዚህ በኋላ እንደፈለግ ተኛ አይልም እግዚአብሔር። እንደዚያ ነው እና በቤተ ክርስቲያን እርግጠኛ ነኝ። እውነቴን ነው። አሁን እንደው ከተማም ስሄድ አንዳንዴ የሆነ ሲጨንቀኝ ሲጠበኝ አንድ ቤተክርስቲያን ውስጥ ወደ የሚወረውረኝ መኪና ነው የምፈልግ። እጄ እዚያ የሆነች ነገር ካልኩ ቅልል ነው የሚለኝ፣ ይፈታል። ምልክታ ያለው እውነቴን ነው የምነግራቸው። ቤተክርስቲያን ናት፣ የእግዚአብሔር ከተማ ስለሆነች ቤተክርስቲያን መሄድ፣ መቅደስ መሄድ ውደዱ። ችግራችሁን ቤተክርስቲያን ይዛችሁት ሂዱ ነው የኔ ጥያቄ። አሁን የዛሬው ትምህርታችን ስለ ቤተ ክርስቲያን ነገረ ቤተ ክርስቲያን እያስተማርኩ ሳይሆን ችግርን ቤተ ክርስቲያን ይዞ መሄድ ነው እያወጋን ያለን። ችግርን ወደ እግዚአብሔር ቤት ይዞ መሄድ በሉ አንዴ። አቤት! ወደ ማን ቤት ይዞ መሄድ? የማን ነገርኳችሁ? የሕዝቅያስ፣ እሺ፣ የኢዮሳፍጥ፣ ሌላስ? የእናታችን የሐና። ሌላ ቀጥሉ። በሐዲስ ኪዳን ደግሞ ስትበጡ በሐዲስ ኪዳን ሉቃስ ወንጌል ምዕራፍ 1 ምን ትዝ ይላችኋል? ዘካርያስ ነው። ችግር ነበረበት። ችግሩን እየያዘው ያጥን ነበር። ችግሩን ይዞ ያጥናል። ዘካርያስ እኮ በጣም ከባድ ችግር ነው የነበረበት። ልጅ ማጣት ብቻ እኮ እንዳይመስላችሁ። ልጅ ማጣት ብቻ ሳይሆን እንዴ ማገለግለው አምላክ እንዴት ነው የሚል ውስጣዊ ሕመም አለበት፣ ልጅ የማይሰጠኝ ብሎ። ምክንያቱም በእስራኤል ደግሞ ልጅ የሰው ልጅ በሃይማኖት ሲኖር ከሚፈተነው ፈተናዎች ሁለቱ፣ በጣም ብዙ ፈተና ነው ያለ። ሁለቱ ከዚህ ጋር የሚያዘው
አንደኛው በጥቅስ መፈተን ነው። በጥቅስ መፈተን አለ። ጥቅስን ሊማሩበት ሲገባ ይፈተኑበታል። ለምሳሌ አሁን ለአብርሃም ልጅ የሰጠ አምላክ ለእኔ ለምን አይሰጠኝም ማለት፣ ለአብርሃም የሰጠ አምላክ ለእኔም ይሰጠኛል ማለትም በጥቅስ መማር ነው። ለአብርሃም የሰጠ አምላክ ለእኔ ለግድ ይሰጠኝ ይገባል ማለት ደግሞ ሌላ ፈተና ነው። ለምሳሌ አሁን እዚህ ጉባኤ ቤት ያሉ የኛ ደቀ መዛሙርት ለምሳሌ የክርስቶስ ደቀ መዛሙርት ናቸው አይደል? አሁን እስቲ ወደ ምድረ በዳው ፈቀቅ ብለን እንማር ብለን ስንማማር ውለን ወደ 11 ሰዓት አካባቢ እስቲ 5 እንጀራ ዘንድና ጌታ ያበርክትልን። ምክንያቱሳ ለሐዋርያት አድርጎላቸዋል፣ እኛም ማመን አለብን። ይህ እግዚአብሔር መፈታተን ነው የሚባል። በጥቅስ መፈተን ይባላል። በምን መፈተን ነው ያልኳችሁ? አዎ የተጻፈው ነገር ሁሉ ለእኛ ይደረጋል ማለት አይደለም። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። እነዚያ ሰዎች ለምሳሌ ከቤት ስለራቁ እንጀራ ስላልነበራቸው በጣም ብዙ ምክንያት አለው። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። ብቻ እግዚአብሔር መልካም ነው እንጂ ለምን እንዳደረገው እሱ ያውቃል። ስለዚህ በጥቅስ እየተፈተነ ኖረ። ግን ከነምኑም በቃ ውስጡ እየወጣ እየወረደ እንዲያ እያለ ግን ማጠኑን አልተውም። ችግሩን እዛው መቅደስ ውስጥ ይዞት እግዚአብሔርን እየጠየቀ እሱ እንደሚያደርግ ያድርገኝ፣ ከነ ችግሬ እመጣለሁ፣ ችግሬን አንተ ቅረፈው እያለ ያጥናል። ከዕለታት አንድ ቀን የእግዚአብሔር መልአክ ቅዱስ ገብርኤል በመሰዊያው በቀኝ በኩል ቆሞ አየው ይላል። በቀኝ በኩል የማናዊ መልአክ ስለሆነ ያለ መላእክት ረዳትነት የሚፈጸም ምንም ረድኤት የለም። ሁሉ አሁን ዛሬ በሕዝቅያስ ውስጥ ወደ መቅደስ ሄዳል። መልአክና መንፈሳዊ አባት የግድ አስፈላጊ ናቸው። ስለዚህ ቅዱስ ሚካኤል ሄደ የሕዝቅያስን፣ ለሱ ደግሞ ቅዱስ ገብርኤል ትወልዳለህ አለው። ይሄ የማይሆን ነገር ነው አለ። የማይሆን ነገር ነው። አሁን ደግሞ ትምህርት በተግባር ሲፈተን ማለት ነው። ማለት ዘካርያስ ምንድን ነው? የሕዝብ ምንድን ነው? መምህር በሉ። የምን መምህር ነው? የሕዝብ መምህር ደግሞ ምንድን ነው የሚሰብከው? የእግዚአብሔርን ቃል። የእግዚአብሔር ሕግ ምን ይላል? አብርሃም በ100 ዓመቱ ልጅ ወለደ። እንደዚህ እያለ ማን ሲሰብክ ኑሯል? ራስህ ትወልዳለህ ሲባልሳ ወገብ ያዝ ማለት። ትምህርት በተግባር ሲፈተን ያቅታል። ገብቷችኋል? አዎ ከባድ ነው እኮ። ተምሮ መስበክም ከባድ ነው፣ ሰብኮ ተግባራዊ መሆንም ከባድ ነው። ሁሉም ነው። እውቀቱ አልገባ ማለቱ ብቻ ሳይሆን መፈጸሙም ደግሞ አቀበት ነው እንጂ ተፈተነ። አንዳንድ ጊዜ የሚሰብክ ሰው ሁላ ቅዱስ አይምሰላችሁ። እናንተም እንዲህ ታረጋላችሁ እንዳትሉ፣ እናረጋለን እንጂ አይጠላል። ይውላችሁ እዚህ እኮ አይደረስም። ያው አቃተው፣ ዘካርያስም አቃተው። ቦኑ ግብር ዘይሳኖ ለእግዚአብሔር እኮ ሲል ኑሯል። ዘፍጥረት 18 ላይ ምን ይላል መሰላችሁ? የእስራኤል ምዕመናን ሳራ ሳቀች። እንደዚህ ብሎ ሰብኮ ሳይሆን አይቀርመችም ዘካርያስ። ሳራ ሳቀች ትወልጃለች ስትባል፣ እግዚአብሔር ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት። ከዚያ በኋላ እግዚአብሔር የሚሳነው ነገር የለምና አብርሃምና ሳራ ወለዱ ብሎ ሰብኳል ዘካርያስ። አንተ ውለድ ሲባል ይሄ ከባድ ነው። የማይሆን ነገር ምንድን ነው? የማይሆን ነገር ለምን አትንገር ነው የሚባለው? ለምን አትንገር ነው የሚባለው? በቃ እንደዚህ አለ። ቅዱስ ገብርኤል ደግሞ ከማን ጋር እንደምትነጋገር እወቅ ሰውዬ አለው። አነ ውእቱ ገብርኤል ዘቀጉም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሌላ ሰው መሰለ እንደ የነገረ አለው። በል ይሄን ነገር እስከምታመጥ ዲዳ ትሆናለህ። እሺ። ከነ ዲዳነቱ ደግሞ መቅደስ ጎለል ጎለል እያላገለገለ፣ ያው ዲዳነቱም ደግሞ በመቅደስ ተፈታ። ስለዚህ የኤልሳቤጥ ስድብ፣ የዘካርያስ መከራ፣ የልብ ውጣ ውረድ
የተፈታለት በመቅደስ ውስጥ ነው። ዮሐንስን የመሰለ የዓለም ደስታ፣ የሕዝብ ደስታ እስመ ብዙኃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ተብሎ ሰዎችን በሙሉ ወይመይጥ ልበ አበው ሀበ ውሉድ የአበውን የእነ አብርሃምን ልቡና ወደ ውሉድ ሐዋርያት የሐዋርያትን የውሉድን ልቡና ወደ አበው ወደ አብርሃም ልቡና የሚያገናኝ ድልድይ ነው። አበግኡ ለእግዚአብሔር ዘአትት ኃጢአተ ዓለም ብሎ የነቢያትን ጥያቄ የመለሰውን ቀርን ነባቢ የሆነውን ዮሐንስን አግኝቶ የዘካርያስ ችግር የተፈታው በቤተ መቅደስ ውስጥ ነው። የእግዚአብሔር ቤት ችግር ይፈታል። እስኪ በሉ ንገሩኝ እንጂ አሁን በሀገራችን በቤተክርስቲያናችን ያለውን ችግር በሙሉ ወዴትን ብንወስደው ይሻላል? ወደ እግዚአብሔር ብንወስደው ነው የሚሻለው። ወደ ኮሚቴ ብንወስደው መጀመሪያ ወደ እግዚአብሔር እንውሰደው። ወደ እግዚአብሔር ከወሰድነው እግዚአብሔር ግን ይህን ሊፈታ ይችላል። በቤተ መቅደስ ችግር ይፈታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ቁጥር 44 ድረስ ታነቡታላችሁ። እናታችን ቅድስት ድንግል ማርያም ጠፍቷት ስለነበረ እሱ ሕፃን ሆኖ ስትፈልግ የት ነው ያገኘችው? ወረከብዎ በማእከለ ሊቃውንት፣ በቤተ መቅደስ ውስጥ ከረበናቱ ከመምህራን ጋር ሲከራከር አገኘችው። ይህ ክርስቶስን የምትፈልግ ነፍስ ውክልና ናት ድንግል ማርያም። ክርስቶስ ርቋት የምትባክን ነፍስ እንኳ ብትኖር፣ የምትፈልገው ነፍስ ብትኖር እሷ ርቋታል ማለት አይደለም። ምንጊዜም እግዚአብሔርን የምትጠማ ነፍስ፣ የምትፈልግ ነፍስ፣ ለእግዚአብሔር ፍቅር የምትሳሳ ነፍስ ናት ድንግል ማርያም ወክላ የወጣችው። የምታገኘው በቤተ መቅደስ ነው። የነፍስ ችግርም ያለባት አንድ ሰው የነፍስ ችግር የኃጢአት ሕመም ከእግዚአብሔር መለየት ከገጠመው እሱንም የሚያገኘው እዛው መቅደስ ውስጥ ነው። እንደ ድንግል ማርያም ገበያ ለገበያ አልፈለገችውም። ድንግል ማርያም ቀጥ ብላ ሄደችው ወደ ቤተ መቅደስ ነው። ክርስቶስ የሚገኘው በቤቱ ነው። በቤቱ ነው። ስለ እግዚአብሔር ቤት መፍትሄ ይገኛል። በቅዱሳን ሐዋርያት ዘመን ተመልከቱ። ግብረ ሐዋርያት ላይ የምታገኙት ምዕራፍ 4 ላይ አንድ ታሪክ አለ። አንድ እጅግ በጣም ሽባ ሰው ነበረ። ይሄ ሽባ ሰው ሁለት ችግር ነው ያለበት። አንደኛው ሽባ ነው። ሁለተኛ ደግሞ ሽባ ከሆነ ሰርቶ አይበላም። የሚበላው ድህነት ችግር አለበት። ከቤተ መቅደሱ ደጃፍ ከምኩራቡ ደጃፍ ላይ ወድቆ ይውል ነበር እና የቤተ መቅደሲቱን ደጃፍ በጣም ደስ ነው የምትለው እና ሰናይ ሆህት ወይም ደግሞ ቢዩቲፉል ጌት ነው የምትባለው። ውቢቱ በር ነው ወይም መልካሙ በር ነው የምትባለው። እሱ የሚቀመጥባት በር። ኋላ ጴጥሮስና ዮሐንስ ሊጸልዩ ወደ በ9 ሰዓት ላይ መጡ። ይህ ሰውዬ ሁል ጊዜ ሳንቲም ፍለጋ እዛች ይቀመጣል። እዛች ተቀምጦ ሲጸልይ ሲለምን ብሩን ይቀበላል። ቅዱስ ጴጥሮስና ቅዱስ ዮሐንስ 9 ሰዓት ምኩራብ ሊጸልዩ ሲሄዱ ቀና ብሎ አያቸው። ሳንቲም ይሰጡኛል ብሎም ተስፋ አደረገ። ከዚያ በኋላ ተመየጥ መንገሌነ እስመ ኩሎ ዘሐሰስከ ንሁበከ አሉት። ወደኛ ፊትህን ዙር፣ ፊትክን ወደኛ ዙር። ጀርባውን ለመቅደስ ሰጥቶ ሳንቲም የሚያይ ወደ ውጭ ዙሮ እኮ ነው ተመየጥ መንገሌነ ያሉት። ወደ ውጭ ዙሮ እንጃ ስለምን እያለ እንደሚለምን ስለ እግዚአብሔር ነው እንጂ ስለ እግዚአብሔር ነው። መቼም የዚያን ጊዜ ስለ ቅዱሳን ምናምን አይልም። ስለ እግዚአብሔር ስለ አምላከ ነቢያት ይል ይሆናል መቼም። እንዲያቸ እያለ ሲለምን ፊትክን ወደኛ ዙር አሉት። በሉ ፊትክን ወደኛ ዙር በሉ። ወደኛ ዙር ፊትክንና የፈለግከውን እንሰጥሃለን ሲሉ ሳንቲም ሊሰጡኝ ነው አለ። ኋላ ቅዱስ ጴጥሮስ ወርቅሰ ወብሩር አልቤ፣ እኔ ወርቅና ብር የለኝም፣ ወበስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ግን ተነስና ተመላለስ አለው። ሳንቲም የማይሰጥህን የእግዚአብሔር ቤት ትሰጥሃለች አለው። ሳንቲም የማይሰጥህን የዚያን ጊዜ እየዘለለ አመሰገነ ይላል። ይኸውላችሁ
ሰዎች ብር ሲሰጡት ይኖራሉ። ሽባነቱን የተረተረችው ግን የእግዚአብሔር ቤት ናት። ብርን ሰው ይሰጣል፣ እንጀራን ሰው ይሰጣል፣ ልብስን ይሰጣል። የልብ ስብራትን ግን የእግዚአብሔር ቤት ናት የምትጠግነው። ሽባነትን የምትጠግን የእግዚአብሔር ቤት ናት። ብቸኛይቱ ምስካየ ሕዙናን የሐዘንተኞች መጠጊያ ቤተክርስቲያን ናት እና ለዚህ ነው ቅዱስ ዳዊት መዝሙር 121 ቁጥር 1 ላይ ተፈሳይኩ እስመ ይቤሉን ቤተ እግዚአብሔር ነሐውር ወቆመ አገሪነ ውስተ ጻድቅ ኢየሩሳሌም፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ደስ አለኝ ያለው ግዴታ ሆኖብኝ አልሄድም ማለቱ ነው። ቤተክርስቲያን ልጅ እንጂ ምን አደርጋለሁ ብዬ አልሄድም ማለቱ እኮ ነው። ተፈሳይኩ ያለው ደስ ብሎኝ ነው የምሄደው። እንሂድ ባሉኝ ጊዜ ማለቱ ደግሞ ወደ እግዚአብሔር ቤት ሲከድ በህብረት ነው፣ በፍቅር ነው፣ መነጠል የለም። እንሂድ ባሉኝ ጊዜ ያለ ለዚህ ነው የእግዚአብሔርን ህብረት፣ ማህበር፣ አንድነት ወደድኩት ማለቱ ነው። እንሂድ ባሉኝ ጊዜ ደስ ያለኝ ያለው ግዴታ ሆኖበት አይደለም ቤተ እግዚአብሔር የሚሄደው። እንሂድ ባሉኝ ጊዜ ያለ ደግሞ ለዚህ ያለው ወቆመ አገሪነ ውስተ ጻድቅ ኢየሩሳሌም፣ ኢየሩሳሌም ቤተ መቅደስ የእግዚአብሔር ቤት ወይ እግሮቻችን በአደባባዮችሽ ቆሙ ማለት ነው። በአንቺ ደጃፍ ላይ ደካማው ህይወታችን ጸና ማለት ነው። እግሮቻችን ቆሙ ያለው እንግዲያ ድሮስ በቤቱ ሲቆም የለ፣ በመንገድ ሲቆም የለ። ኢየሩሳሌም ወይ እግሮቻችን በአደባባዮችሽ ቆሙ ያለው ደክሞን ነበር፣ ከአንቺ ቤት በተን ጸናን ማለት ነው። እና ቅዱስ ያሬድም ይህን ሲናገር ባሃን በላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘጌሰ ሀቢሃ እይጻሙ፣ ቤተ ክርስቲያንን ሁልጊዜ እንሳለማት ወደ እሷ የገሰገሰ ሁሉ አይደክምምና። የቤተ ክርስቲያን ችግር የሚፈታው በቤተ ክርስቲያን። ቅዱስ ጴጥሮስ ታስሮ ነበረ። ታስሮ ሳለ የቅዱስ ጴጥሮስ መታሰር ለቤተ ክርስቲያን ትልቅ ችግር ነው። የዘመኑ እኮ ፓትርያርክ ነው። የዛ ጊዜ በሐዋርያት ዘመን ርዕሰ አበው ነው፣ የአባቶች አባት ነው። እሱ ታሰረ። ምንድን ነው ያደረጉ? ሄደው ከሹማምቱ አይደለም የተለማመጡት፣ ምህላ ያዙለት። ቤቱን ዘግተው በሙሉ የዚያን ጊዜ ማህበረ ክርስቲያኖች በሙሉ ጸለዩለት። በቤተ ክርስቲያን የጴጥሮስን ችግር፣ የእሱ መታሰር የቤተ ክርስቲያን ችግር ነውና አደራ ለተቀበለባት ቤተክርስቲያን ነገሩለት። ቁልፍ ለተቀበለባት ቤተክርስቲያን ነገሩለት። ከዛ በኋላ ቅዱስ ጴጥሮስ ምን ሆነ? ሌሊት ከታሰረበት ቅዱስ ሚካኤል መጣና ነካ ነካ አደረገው። ጎኑን ወጋ አድርጎ ጴጥሮስ ተነስ፣ ጫማህን አድርግ አለው። ቅዱስ ሚካኤል መጥቶ ከታሰረበት ወህኒ ቤት ምንጥቅ አድርጎ ወስዶ ምዕመናን እየጮሁ ካሉበት ማህበር ጨመረው ቅዱስ ጴጥሮስን። የቤተ ክርስቲያን ችግር በቤተ ክርስቲያን ተፈታ ይሏችኋል። ይሄ ነው የቅዱስ አባታችን የአቡነ ተክለ ሃይማኖት አባት ጸጋ ዘአብ የቅዱስ ሚካኤልን ዝክር ይዘክሩ ነበር። አጡ፣ የሚዘክሩት አጡ። የቅዱስ ሚካኤልን ዝክር የሚዘክሩትን ሲያጡ ምንድን ነው ያደረገ? እንዲያው እግዚአብሔር የሚያበድር ሰውን ፈልግ ይሆን በጎረቤት አላሉ። ጸጋ ዘአብ እየሮጠ ሄደ። የት እንደሆነ ታውቃላችሁ? የት ነው ሄደው? ቤተ ክርስቲያን። ቤተ ክርስቲያን የሚወድስ ነው። ቦ አመ ይገይስ ለዘምሮ ዳዊት ወቦ አመ ይገይስ ለአንቦ መጻሕፍት ወቦ አመ ይገይስ ለአጢነ ዕጣን። ቤተ ክርስቲያን ማልዳ ደርሼ መጥቻለሁ አይልም ነበር። ጠዋትም መሄድ፣ አንድ ጊዜ ለማጠን፣ አንድ ጊዜ መዝሙረ ዳዊት ለመድገም፣ አንድ ጊዜ ለመስገድ፣ አንድ ጊዜ መጽሐፍ ለመመልከት ቤተ ክርስቲያን ይሮጣል። ጸጋ ዘአብ ቤተ ክርስቲያን ውስጥ እንደቆመ አባታችን ቡሩክ ተክለ ሃይማኖት እንዴ ቅዱስ ሚካኤል ዝክር ሲቋረጥ ለብዙ በረከት ትሞላልኛለህ ያልኩ ብሎ እግዚአብሔር ቤተ መቅደስ ሲለምን አባታችን ጻድቁ ተክለ ሃይማኖት ደግሞ ሕፃን ሆነው እናታቸው ታቅፋቸው ደጅ ላይ እያሉ ከቤት አስገብኝ እያሉ አለቀሱ። አስገባቻቸው። ከቁናው ጥቂት ርጋፌ ስንዴ ነበር። ያንን አምጭ እያሉ አለቀሱ። ምን ይሄ ልጅ ምን ይናል? ጥሬ ስንዴ ምን ያደርግለት መስሎታል ብላ እናቱ ቀረብ ስታደርገው በእነዚያ ትንንሽ ጣቶቻቸው ነካ ሲያደርጉት ቁናው ሞላ። ከዛ
እሷ ምን ሞኝናት? ሌላ ቁና ማምጣት፣ መቆንጠር፣ የአቡነ ተክለ ሃይማኖትን እጅ ማስነካት፣ ሌላ ቁና ማምጣት፣ መቆንጠር፣ ማስነካት፣ ሌላ መሙላት፣ ዘይቱን በጠቅላላ ቤቱ በሙሉ እንዲህ ብሎ ሞላ። የተክለ ሃይማኖት አባት ቤተ መቅደስ ላይ ሲቆሙ በሕፃኑ እጃቸው ቤታቸው በበረከት ተሞላ። ጎደሏችን የምትሞላው ቤተ ክርስቲያን፣ እውነቴን እኮ ነው የምነግራችሁ። ጎደሏችን የምትሞላልን ቤተ ክርስቲያን በስጋ በነፍስ ማለት ነው። አልኖርንላትም እንጂ እኮ ያከበረችን የሸለመችን። እኔ እንዲህ ያለ ካባ ይዤ አልተወለድኩ። ማናት የሰጠችኝ? ቤተ ክርስቲያን እኮ ናት። የሚሰማኝ ሕዝብ የሰጠችኝ ቤተ ክርስቲያን፣ መጽሐፍ ጽፋ የሰጠችኝ ቤተ ክርስቲያን፣ ቆብ ካባ ቀሚስ የሰጠችኝ ቤተ ክርስቲያን፣ ከእንጨት መስቀል የብር መስቀል እንድንይዝ። ይህን ግን አሰርቸው እንዳይመስላችሁ፣ እኛ ስንት እየተራብን እናንተ የብር መስቀል እንዳትሉ። ይህን ብፁዕ አቡነ ቀውስጦስ ነው የሰጡኝ ለበረከት። እሁድ እሁድ ፈውስ መንፈሳዊ ስትሰብክ ይሄንን ያዝ ብለው ሰጥተውኝ ነው። ስለዚህ የእሳቸው ነው። ይሄን የሰጠችኝ ቤተክርስቲያን ናት። ቤተክርስቲያን ያልሰጠችን ምንድን ነው? ስጋው ደግሞ የሰጠችን ቤተክርስቲያን፣ መንግስተ ሰማያት የምንገባባት በር ቤተክርስቲያን፣ ከመላእክት ጋር ያዛመደችን ቤተክርስቲያን፣ አመድ የነበርነውን የሥላሴ ልጅ ያደረገችን ቤተክርስቲያን፣ ደም የነበርነው መተን በ40 ቀን በ80 ቀን ተጠምቀን የሥላሴ ልጅ ቤተክርስቲያን። ይቺ የእግዚአብሔር ከተማ ጎደሏችን የሞላችልን። መርጌታው ሁሉ ዛሬ እየረሳው ነው እንጂ በእንተ ስማ ለማርያም ስለመብራ ኖ ኮቸሮ በልቶ የነበረው ከአባ ረስቷት ቁጭ መቀናደሻ ያረጋታል። እዚያ በኋላ በመቋሚ ታምርኩ መቀናደሻ በሰው ዳረጎት ይጠጣ የነበረው ሙሉ ጽዋ፣ ዳረጎት ይበላ የነበረውን ሙሉ እንጀራ በማዕድ ፊትህና የኔታ ጨምር ለነቄስ ያርግላቸው ተብሎ ኋላ ደግሞ ለዲያቆናት ተብሎ ከፍ ያደረገች ቤተክርስቲያን ይች ናት። እና ችግራችን የሚፈታው ሌላው ቢቀር እከካም የነበረውን ተማሪ አታዩትም? ይቅር በለኝ መድኃኒዓለም ማለት አማርኛ ላርገው ብዬ ነው በእንግሊዝኛ ከማረገው። አሁን አማርኛ ሆነ ይመስለኛል። ዙሪያውን ምን ያዞረኛል ማለት ነው። እከካም የነበረው ተማሪ ጠምጥሞ ምን የኔታ ሲባል አታዩትም? ይሄን ጎደሎ የሞላች ማናት? ቤተ ክርስቲያን እኮ ናት። ጳጳሳት ምን በመሰለ ውሃ በመሰለ መኪና ማና ያደረገች ያንን ቤተ ክርስቲያን እኮ ናት። ቤተ ክርስቲያን ያፈሰሰች። ወይ ጉድ እናንተ! ታሚ አድርሰናል እየተባለ የነበረው ቤት ይዘጋበት የነበረ ተማሪ አባታችን አፈርሰውን ቤቴን ይባርኩልኝ። ማናት እንደዚህ ያደረገች? ንገሩኝ እንጂ ቤተክርስቲያን። ኧረ ስራ የለም መሰል አድርሻለሁ አልኩ እኮ ሲባል የነበረው አባቴ በሞቴ ከኔ ቤት ገብተው ባርከውልኝ ይሄዱ። ይሄ እኮ ቤተክርስቲያን ነው። ይቺ ቤተክርስቲያን ብትቆም እኮ ሁላችንም ባዶ እኮ ነን። እንኳን የነፍሱ እንዲህ እኮ የሚጠገብባት እርስ በርስ የምንናታረክባት ቤተክርስቲያን እኮ ስላበላችን፣ ስላጠጣችን፣ ስላለበሰችን ነው። ከሜዳ ሰብስባ እንደ ምናምንቴ እንጨት አምጥታ ያቺ ታውቋታላችሁ አይደል? መጽሐፈ ነገሥት ላይ ያለችው የኤልሳ ሴት ያቺ ድሃ ሴት ባሌ ተበድሮ ሙቶ ባለዕዳዎች የምከፍለው ባጣ ልጄን ለባርነት ሊወስዱብኝ ነው ያለችው። ምንድን ነው ያለ? ሂጂና በሜዳ ማድጋ ምን በይ ነው ሰብስቢ፣ ከዚያ በኋላ በዚያ ማድጋ በሙሉ ዘይት ይሙላልሽ፣ ዕዳሽን ክፈይ አላት። ኤልሳ ማን ነው? ክርስቶስ ነው። ያቺ ሴት ማን ናት? ቤተ ክርስቲያን ናት። በሜዳ የሰበሰበችው ጋን ማን ነው? ከየሜዳው ያጠራቀመችን እኛ፣ ከየሜዳው የለቃቀመችን ማለት ነው። ለቅማ ማን ነው? እዚህ ውስጥ ለቤተ ክርስቲያን ጥሩ እንጨት የሆነ ጥሩ ሰው የሆነ ከቤቷ ያደገ ማድጋ ማን ነው? ከየሜዳው ነው የለቀመችን። ከጣጥራስ፣ ከአቃሊት፣ ከሀገሪት፣ ከሮቢት
ከአሕዛብ ከሕዝብ ይላሉ አባቶቻችን። እንደው ዝም ብሎ ከምስራቅ ከምዕራብ ከሰሜን ከደቡብ ከሕዝብና ከአሕዛብ ሰበሰበ ለማለት ከጣጥራ እስከ አቃሊት ከሀገሪት ከሮቢት ከአሕዛብ ከሕዝብ ይላሉ እና በሜዳ ነው የሰበሰበን ክርስቶስ። ሜዳ እንዲህ ቤተ ክርስቲያን ውስጥ ስንት ነው ያደረገ ክርስቶስ። ዮሐንስ ወንጌል ምዕራፍ 2 ላይ ውሃው ምን ሆኗል ንገሩኝ እንጂ እና ውሃው ወይን የሆነባት ማን ትመስላችኋለች? ያቺ ህብረት ቤተ ክርስቲያን እኮ ናት። 12 ደቀ መዛሙርት 72 ቋንቋ የተናገሩበት ምንድን ነው? እንዘ ጉባኤኑ እሙንቱ ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ከመ እሳት ወተናገሩ በነገረ ኩሉ በሐውርት። ስለዚህ በሁሉም ቋንቋ በአንድ ላይ ተሰብስበው ሳለ መንፈስ ቅዱስ ወረደባቸው፣ በዓለሙ ሁሉ ቋንቋ ተናገሩ። የቅዱሳን ሐዋርያት ችግራቸው የተፈታላቸው በቤተ ክርስቲያን ነው። የእውቀት እጥረት ነበረባቸው፣ የቋንቋ እጥረት ነበረባቸው፣ ድካም ነበረባቸው፣ ፍርሃት ነበረባቸው። ያ ችግራቸው የተፈታ በቤተ ክርስቲያን ነው። ዓለምን ያበለጸገች ያከበረች ከክርስቶስ ጋር ያገናኘች ይቺ ቤተ ክርስቲያን ናት። ስለዚህ የጨለመበት ሁሉ የበራለች በዚህ ቤተ ክርስቲያን ነው። እነዚህ 12 ገበሬዎች መጡ፣ ቤተ ክርስቲያን አበራችላቸው። እስመ ዋካይእቲ ወብርሃን ዋካይእቲ ወብርሃን። ቤተ ክርስቲያን በጣም የደመቀች ጸዳሏ ያማረች ብርሃን ናትና እንዳለ ቅዱስ ያሬድ። በዚህ ቤተ ክርስቲያን ያልበራ ያልደመቀ የለም። ገድላቸው የተጻፈላቸው ቤተ ክርስቲያን፣ መነኮሳት ቤተ ክርስቲያን፣ ሰማዕታት የከበሩ በቤተ ክርስቲያን፣ የተረሳ የሚታሰብ በቤተ ክርስቲያን ነው። ስለዚህ የእግዚአብሔር ቤተሰቦች ችግራችን ሁሉ የሚፈታው በቅድስት ቤተ ክርስቲያን ነው። ሁላችንም ችግሮቻችንን ይዘን አሁን ከዚህ በኋላ የነገርኳችሁ ለማጠቃለል ያክል አንድ ችግር ሲገጥመን መጀመሪያ ምን እናድርግ ነው ያልኳችሁ? አቤት ወደ ራሳችን እንዙር ነው። አንድ ችግር ሲመጣ መጀመሪያ ወደ ራሳችን እንዙር። በቃ ይሄ ችግር የመጣው እግዚአብሔር የሆነ ስህተቴን ሊያስተካክለኝ ነው ብለን ወደ ውስጥ እንመልከት ነው። ዳዊት መንግስቱን በለቀቀ ጊዜ ከአቤሴሎም ጋር ሳይሆን የተከራከረ ራሱን አቤቱ በቁጣ አትቅሰፈኝ ነው ያለ። ስለዚህ ሰው እንኳን በጠላትነት ቢነሳብን ጠላት ከሆነበት ሰው ጋር ሳይሆን ወደ ራሳችን እንመለስ ነው። ሁለተኛ ችግሮቻችንን ወዴት ይዘን እንዞር ነው እንሂድ ነው? ወደ እግዚአብሔር። ወደ እግዚአብሔር ይዘን ስንሄድ ምን እናማክር ነው ያልኳችሁ? መምህራንንና ካህናትን እናማክራለን። አራተኛስ ሁላችንም ከዛሬ ጀምረን ለግል ችግራችን ሳይሆን ለማን እንጸልይ ነው ያልኳችሁ? አቤት ለቤተ ክርስቲያን። እንደ ሁላችሁም ከዛሬ በኋላ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን፣ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን፣ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን። ይኸውላችሁ ዲያቆኑ ምንድን ነው ያለ? ጸልዩ በማን ያለ? በእንተ ሰላም፣ ስለ ቤተ ክርስቲያን ሰላም ጸልዩ። ኋላት ደግሞ ቄሱ ሰላም ለኩልክሙ አለ። ዲያቆኑ ስለ ቤተ ክርስቲያን ሰላም ጸልዩ አለ። መጨረሻ ላይ ሥጋ ወደሙ ተቀብለን አድንኑ አርስቲክሙ ቅድመ እግዚአብሔር አምላክነ በይደ ገብሩ ካህን ከመ ይባርክሙ፣ በአገልጋዩ በካህኑ እጅ ይባርካችሁ ዘንድ ሁላችሁም ራሳችሁን ዝቅ ዝቅ አድርጉ ይላል ዲያቆኑ። እንደዚያ ሲል ምንድን ነው ያለው? ምን ይላል? እግዚኦ አድህን ሕዝበከ ወባርክ ርስተከ ራዮም ዋልሎሙ እስከ ለዓለመ ዓለም ካለ በኋላ ምንድን ነው ያለ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። ከዚያስ ወእቀባ ለቤተ ክርስቲያን ከቅድስ እንተ አጥሬካ ወቤዘውካ በደሙ ለዋሕድ ወልድከ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወጽዋዕካ ትኩን ማኅደረ ለነገሥት ለሕዝብ ቅዱስ። አቤቱ ለነገሥታት ቅዱስ ለሆነ ሕዝብ ማደሪያ፣ ለተመረጠ ወገን ማደሪያ ትሆን ዘንድ የጠራሃት በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጅሃት ቅድስት ቤተ ክርስቲያንን ጠብቃት ነው የሚለው። ቅዳሴው የሚያበቃው ቤተ ክርስቲያንን ጠብቃት ብሎ ነው። ቤተ ክርስቲያን ከሌለች ድህነት የለም። ማንም አልታየውም፣ ዝም ብሎ የመሰለውን የሚለፈልፍ
በአንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃትን ቅድስት ቤተክርስቲያንን ጠብቃት። ስለዚህ የሐናን፣ የዘካርያስን፣ የሕዝቅያስን፣ የኢዮሳፍጥን ሽባ ሆኖ የነበረውን ሰው ችግር የነ ጸጋ ዘአብን፣ የነ ቅዱስ ጴጥሮስን፣ የሌሎችንም የስሞን ጫማ ሰፊው፣ የአብርሃም ሶርያዊ፣ በግብፅ የነበረው ንጉሥ ወንጌላችሁ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነቅለ እዚያ ማዶ ተተከል ብትሉት ይሆንላችኋል፣ የሚሳናችሁ የለም የሚል በዘመኑ የነበረው ንጉሥ መምህር ሆይ የእናንተ መጽሐፍ ሃይማኖት የሰናፍጭ ቅንጣት ያለው ያህል ሃይማኖት ቢኖራችሁ ተራራ ንቀሉ መንቀል ይቻላችኋል ይላል። አዎ አድርገህ ታሳየኛለህ? ድሮ አባቶቻችን ያደርጉት ነበር። አንተስ አታደርገውም? አደርገዋለሁ ቀን ስጠኝ እንጂ። እንግዲህ የክርስቲያን ሃይማኖትማ እንኳን የሰናፍጭ ቅንጣት ተራራ ያክልም አሳየኝ። አይጣልቁ ምንድን ነው ያደረገ? ኮሚቴ አላቋቋም። ምንድን ነው ያደርግ መስላችሁ? ቤተ መቅደስ ሄደ። ማልቃ ዘምስር ከሚባል ከእመቤታችን ቤተክርስቲያን ገብቶ ተማጸነ ይላል። እመቤታችን ከልጅሽ አማልጅኝ፣ ጌታ ኢየሱስ ክርስቶስ የወንጌልን ክብር ግለጥ አለው። አይ አንተ ሳትሆን ተርታ ሰው መስሎ ጫማ ሰፍቶ የሚያደርግ ለልጄና ለእኔ ፍቅር አይኑን ያወጣ ስምዖን የሚባል ሰው አለ፣ እሱ ያደርግልሃል። ከዛ ምን አደረገ? ህዝቡን ሰበሰበ፣ ንጉሱን ጠራ፣ ስምዖን ጫማ ሰፊው ተጠራ። 400 ጊዜ እግዚኦ መሐረነ ክርስቶስ አለው። 41 ኪርያላይሶን አድርገው ሰግደው ሲነሱ ነቀለ ደብረ ተከለ ደብረ፣ ተራራው ብድግ ቁጭ ብድግ ቁጭ ብድግ ቁጭ አድርጎ ነቅሎ ማዶ ላይ አሸሸው ይላል። የቤተ ክርስቲያን ችግር በየት ተፈታ? ነገሩኝ እንጂ በቤተ ክርስቲያን ነው። ጸሎት ነው፣ ጸሎት ነው። ይሄ የቤተ ክርስቲያን ችግር በቤተ ክርስቲያን ነው የሚፈታው። ስለዚህ ቤተ ክርስቲያንን ጠብቃት የሁላችን ጸሎት ሊሆን ይገባል። አንድ እሱ ነው ያልኩት። ዛሬ ማስተላለፍ የፈለግኩት በግል መናቆርን ተውና ትልቅ ችግር ላይ እንስራ። ትንንሽ መቆናቆሩን ተውት ነው። ተማሪውም ቢሆን መናኙም ቢሆን እገሊት እንዲያርገኝ እገሊት እንዲያርገኝ እገሌ እንዲያርጉኝ እገሌ እንዲያርጉኝ ይሪጎዲያው ክርስቲያኑ ምን በሻበሽ እንዲሁ ትዕግስቱ ፈሰሰሰሰ ትዕግስቱ ምን ነው ትዕግስት ስልክ ቁጥር በኖረውና በደወልንለት። ስለዚህ አሁን በትንንሽ ነገር መናቆር እንተው። ከዚህ በኋላ ይሄን ትተን ትልቋን ቤተክርስቲያን እናስብ። ችግር ውስጥ ነንም ቢሆን እናስብ እና ችግራችንን መቅደስ እንውሰደው። እነ ቅዱስ ሚካኤል እፍ ይሉበታል ለማለት ነው። ቅዱስ ሚካኤል የሁላችንንም ችግር እንዲፈታ በጸሎቱ በረድኤቱ በአማላጅነቱ አይለየን። አቤቱ እግዚአብሔር ሆይ በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃትና ቤዛ የሆንካት ቅድስት ቤተ ክርስቲያንን ጠብቃት። አሜን። ወስብሐት ለእግዚአብሔር።